እሺ ይሄንን ፋሲካ ከእናንተ ጋር በላ ዘንድ እመኝ ነበር ነው አይደል ያለው? ወይ ደግሞ በላ ዘንድ ይገባኛል ነው አይደል ያለው? አዎ በልቷል አልበላም? ከመከራው በፊት ፋሲካ እኮ በልቷል። በቃ እሺ በልቷል ብዬ ልሂድ። ፋሲካውን በልቷል። ሶፍት ኮፒ ያለው እኔ ጋር ልክፈተው እንዴ? ሶፍት ኮፒው እኔ ጋር አለ። ኦኬ አገኘው ሃርድ ኮፒውን። ጉድ ምን ነው በሶፍት ኮፒ ጨዋታ የለም። አይ ላሳየው ነው። ገብተኛል። ሶሪ ይኸው ሃርድ ኮፒ። ከመወለዱ በፊት የነበሩ የሞቱ ቅዱሳን ነቢያት እግዚአብሔርና አባቶችን እግዚአብሔር ቦታ አጥቶ ወስዶ ሲኦል ይቀቅላቸዋል ብሎ የሚል ቅዱሳት መጽሐፍትን የማያውቅ ደፋር ካልሆነ በስተቀር እግዚአብሔር እንዲህ አያረግም። ዘመናቸውን ሁሉ በመንከራተት ያገለገሉ። ስለዚህ አንተ ያልከኛለው ቤተክርስቲያን ሁሉ ያለችው አንተ እያልከኝ አትበለኝ። ሉቃስ ወንጌል ላይ አብርሃም በገነት ነበረ ብላለች። የአብርሃም እቅፍ የተባለ አንተ ያልከኛለው ከዕለተ ዓርብ በፊት ገነት ይገቡ ነበር ነው ዛት ዩ ፖይንት። አይ ቤተክርስቲያን እኮ ገብተዋል ብላለች። እሷን ጠይቅና ና ከዛ እኔ ደግሞ እነግርሃለሁ ኦርቶዶክስ ከዕለተ ዓርብ በፊት ገነት ገባ ብላ ያለችን አብርሃምን ጠይቀው። በመጀመሪያ እሱን ጠይቅ። አባቶች እዛ አይገቡም ነበር ብሎ ያለው ማን ነው? እሱ ነው እኮ። አሁን የምድራዊቷ ገነት ነች የተዘጋችው። በጣም ብዙ ጊዜ እናንተ ስለ ገነት ሲናገር የተዘጋችው ስለ ምድራዊቷ ገነት መዘጋት መጽሐፍ ቅዱስ የሚነግረንን ለሰማያዊቷ ገነት ሁሉ ጭምር አርጋችሁ ነው የምትናገሩት። ስለዚህ ገነት ስንት ነች ብዬ እንኳን ብዬ ስለቀደም አንድ ናት ነው ያልከኝ። እኔ ግን ሁለት እንደሆነች ለይቼ ነገርኩ። አሁን ሁለት ገነት ብለህ አዲስ ሮኬት ሳይንስ ኮንሴፕት እንደነገርከኝ ምድር ላይ እንደነበረች አድርገን ያልኩ። ጨርሰናል። እኮ ጨርሰናል። ሀሳብ ትሰጥበታለህ ብለኛል አይደል? አልተረዳኝም። ሀሳብ ትሰጥበታለህ። አሳምኜህ ተማምነህ ልክ ነህ ብለኸኛል። እሱ ላይ ተወው። ና ጸሎት አይደለም። ኦኬ እሺ፣ ቆይ ታዳምጠኛለህ? ቅድም ነው ባወራ ስል ጊዜ ሰጠና መንግስተ ሰማያትን የማትወርስበት ምክንያት ምንድን ነው? በቃ ይሄን ነው ልጠይቅህ የነበረው። አላሰራው። ኦልራይት ቴንክ ዩ። እሺ በቃ ነው ጥሩሽ። እሺ የዘላለም ህይወት አገኘሽ፣ ድነትሽን አገኘሽ። ድነትሽን ሊያሳጣ የሚችል ስራ ከሰራሽ ልታጩት ትችላለሽ። ሶ ላይክ ጋራንቲድ ነው የሚል የመጽሐፍ ቅዱስ ቃል የሚኖርሽ ላይፍ ድህነት ሊታጣ ይችላል የሚል የመጽሐፍ ቅዱስ ቃል ድህነት ሊታጣ ይችላል የሚል የመጽሐፍ ቅዱስ ቃል ሁሉ አስረዳሽ ልነግርሽ ነው። አታስረዳ እንደ ቃሉ ነው የሚናገር። እንደ እግዚአብሔር ቃል ይናገር። የእግዚአብሔር ቃል ስትይ ቃሉ ነው የምነግርሽ። አረ በመድኃኒዓለም ያለ አንዴ ስሚያ የኔ እናት ምንም እኮ ያወራው አይደለም። እኔ ፋታ አልሰጥህም። አይ ጴንጤዎች ጋር ነው የመጣኸው ሲናገር ማቴዎስ ወንጌል ምንጭለኝ ጴንጤዎች ጋር በጣም አውቃቸዋለሁ። ለዛ ማቴዎስ ወንጌል ቀጥል። መጽሐፍ ቅዱስ ከፍቼ ስሚኝ እስከምከፍት ድረስ ቃሉን ልንገርሽ። እኔ ከፍትልሃለሁ፣ ችግር የለም። ከፈለግ ግንድና ማለት ውሸት መሆኑን የገባ ከእንትን ተቀብዬ ቃል ነበር። ሚውት አድርግ። ወይ ብራዘር አንዴ ሚውት አድርግ። እሺ ስለ ዛፍና ስለ ቅርንጫፉ ስለ ግንዱ አባቴ ነው፣ እኔ እንትኑ ነኝ። ቅርንጫፎቹ ፍሬ የማያፈራው ይቆረጣል ይላል አይደለ? እሱን ቃል ታስተውሻለሽ? እኔ እንጃ የቱ ጋር ነው ያለው? ንገረኝ። ልክፈተው ወይስ ታውቂዋለሽ? አላውቀውም። ንገረኝና አወጣልሃለሁ። እሺ ማቴዎስ ወንጌል ጋር ነው። ጴንጤዎች እንደሚያውቃል። እሺ አንዳንዴ ላናቅ እንችላለን። የዮሐንስ ወንጌል ምዕራፍ 15 ቁጥር 2 ላይ ስለ ግንዱና ስለ ቅርንጫፉ ይናገራል። አውጪለት። አይ ማቴዎስ ስላለ ማቴዎስን ነው ከማቴዎስ ይንገረኝ። ተሳስቶ ወደ ዮሐንስ ከሆነ ወደ ዮሐንስ ነው። የዮሐንስ ወንጌል ምዕራፍ 15 ላይ ስለ ወይስ ብሮ አንዴ ቴንክ ዩ ብራዘር እንትኑ ስለነገር ከሚልስ ልንገርሽ አንድ ነገር ላይክ ባይብል መጽሐፍ ቅዱስ ጥቅስ መዞ ምናምን ማውራት ላይክ አሁን እኔ አንቺን ጠያቂ ብሆን ማለት ነው ጠያቂ ብሆን
አይ ነው ምን አይነት መንገድ መከተል እንዳለብኝ አንቺ ከምታውቂው የተሻለ አውቃለሁ። ሌሚቴል ዘ ትሩዝ መጽሐፍ ቅዱስ እንዲቃል አባቴ ምንድነው ልትወያይ የገባኸው? ራስህን ኤክስፕሌን ልታረግ ነው ወይስ ልትመልስ ነው የገባኸው? እኮ በቃ ላስረዳሽ። ያ እሺ አይ ዮሐንስ ወንጌል አንብቢለት ሲልሽ እኔ ማቴዎስ ወንጌል ስላልኩኝ እንደ ቢግ እንትን ነገር ወስደሽው እንደዛ ስላለኝ ነው አባቴ። አሁን ወደ ርዕሱ ትገባ መሳሳቴን ለማሳየት ነው። ወደ እንትኑ ትገባ ወደ እኮ ገባውልሽ። መዳን ይታጣል ይላል እዛ ጋር ይኸውልሽ፣ ግንዱ ላይ የነበሩ የተጣበቁት የማያፈሩት ይቆረጣሉ፣ ተቆርጦ ይጣላሉ ይላል። which is ያገኘሽውን ድህነት ታጫለሽ ማለት ነው። በጣም ሲምፕል ነው። ምንም ክርክር አይደለም። ይሄ የተጻፈው ላመኑ ሰዎች ነው ላላመኑ ሰዎች? እንዴ ግንዱ ላይ የተጣበቀ ያመን አይደለም እንዴ? ምን ማለትሽ ነው? ያመኑ ናቸው እንጂ። እሺ ከላይ ጀምሮ ታነበዋል። ግንዱ ላይ አልተጣበቅሽም ካላመንሽ ከላይ ጀምሮ ታነበው። ወይት አንዴ እሺ፣ ዮሐንስ ወንጌል ምዕራፍ 19 ያለ እሺ 15 ይቅርታ 15 እሺ ላንብበው። እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የሚያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። ፍሬ የማያፈራውን ነው የሚለው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ ያጠረዋል ይላል። በእኔ ያለው ነው የሚለው። ሜርሲ በእኔ ያለውን ማለት ያላመኑ ነው ብለሽ እንድታስቢ ካደረገሽ አይዶን ሶ ሲምፕሊ እዚህ ጋር መረዳት እንችላለን። ኦኬ ከቁጥር 1 ጀምሮ እናነባዋለን። እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። ፍሬ የሚያፈራውን ሁሉ አብዝቶ እንዲያፈራ ይጠራዋል። እናንተ ስለነገርኳችሁ ቃል አሁን ንጹሃን ናችሁ። በእኔ ኑሩ። ኦኬ አሉ እነሱ ኦልሬዲ ከሱ ጋር በእኔ ኑሩ እኔም በእናንተ። ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው ከሌሉ አያፈሩም። ኦልሬዲ በሱ ካለክ ላታፈራ ማትችልበት ምንም ምክንያት የለም። ኦኬ እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም። እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎቼ ናችሁ። ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ እርሱም ብዙ ፍሬ ያፈራል። በእኔ የማይኖር ቢኖር እንደ ቅርንጫፍ ወደ ውጭ ይጣላል። እንደ ቅርንጫፍ ኦኬ ምሳሌ ነው እየሰጠ ያለው። ኦኬ በእኔ ብትሆኑ ግን ኦኬ በእኔ ብታምኑ ግን ታፈራላችሁ ነው። ባታምኑ ግን ትቆረጣላችሁ። ምሳሌ ነው እንጂ የሰጠው ኦልሬዲ እናንተ በእኔ ካልመጣችሁ ፍሬያማ ህይወት አይኖራችሁም ነው። ግን የተጣበቀ ግን ላያፈራ አይችልም። ኦኬ በሱ ኖሮ ላያፈራ የሚችል ሶ ምን አለ ቁጥር 2 ላይ ያለውን ታዲያ ምንድነው የሚለው? አንብቢ እስኪ ቁጥር 2 ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። ፍሬ የማያፈራውን ሁሉ አብዝቶ እንዲያፈራ ያጠራዋል። የሚያፈራውን ግን ያጠራዋል እያለክ ነው። የሚያፈራውን ያጠራዋል። ገባኝ። በእኔ ያለውን አንተ ግንዱ ላይ ነክ፣ ግንዱ ላይ ከሆንክ ላታፈራ ትችላለህ። ያው እኔ እኮ አሁን ከኔ ጋር ሳይሆን ቃሉ የሚለው ነው። ቃሉ ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ነው የሚለው። ይሄ የተጻፈው ላመኑ ሰዎች ነው ላላመኑ ሰዎች? ላመኑ ሰዎች ነው ላላመኑ ሰዎች? በእኔ ያለውን ማለት ምን ማለት ነው? ሜርሲ በእኔ ያለውንማ በእኔ ያለውን ማለት ምን ማለት ነው? በእኔ ያለው ይኸውልህ በእኔ ያለው ማለት እንደማያፈራ ይኸውልህ ቃሉ የተያያዘ ነው። ይኸውልህ ዝግት አላደረገውም፣ በነጠላ ሰረዝ የቀጠለ ነው። ኦኬ ፍሬ የማያፈራ ሁሉ አብዝቶ እንዲያፈራ ያጠራዋል አለ። እንዲያፈራ ግን ይጠራል። ኦኬ መጀመሪያም ከሱ ጋር አልተጣበቀማ። የማያፈራ ከሆነ ከሱ ጋር አልተጣበቀም። አዎ ፍሬ የማያፈራውን ከሱ ጋር አልነበረም። ስለ ቅርንጫፍ ነው የሚያወራው። አንዴ ሁሉ ይሄ ስለ ዘላለም ህይወት ነው የሚያወራው። ታዲያ እንግዲህ ከቃሉ ወዲህ እኮ ይሄ ስለ ዘላለም ህይወት ነው ወይ? ኦኬ ይቅርታ ጋር ከርሱ በጣም ነውና ዘላለም ህይወት ወደ ቁርባን መመለስ ይችላል። ወደ ቁርባን እንመለስ። እሺ ስለዚህ ድህነት
ይታጣል የሚለውን ፖይንት ስላነሳ ነው ወደዛ የገባ ነው። እሺ ስለዚህ በእናንተ ቅዱስ ቁርባን ወይም በእኛ ደግሞ የጌታ እራት የዘላለም ሕይወት እንደሚሰጥ ከመጽሐፍ ቅዱስ አሳየኝ። ለዘላለም ሕይወት እንደሚል ለድህነት እንደሚል ከመጽሐፍ ቅዱስ ገባኝ። እሺ አይ ቲንክ የኔ ሌት እየሆነ ስለሚደርስክ ነው። እሺ ብዙ ሲያወሩ ነበር። ያ ሜቢ ሌት እየሆነ ነው ድምጽ የሚደርስክ። እሺ ሶ እንደዛ ነው የገባኝ። እሺ ሶ ዮሐንስ ወንጌል ምዕራፍ 6 ከቀደም ሲነበብ ነበረ። ስጋዬን የበላ ዮሐንስ 6 የጠጣ የዘላለም ሕይወት አለው ይላል። ያ48 ዮሐንስ 6 ላይ ሙሉ ከእንትን ጀምሮ ያለው እሺ እሱ ቃል ማለት ነው የስጋዬን የበላ ደሜን የጠጣ የሚል ወደ አፍ የሚገባ ምግብና መጠጥ መሆኑ እንዴት ነው ልታሳየኝ የምትችለው? ኦኬ በጣም አሪፍ። በመጀመሪያ የሚበላው በአፍ ነው። ዝም ብለን ከቃል ፍቺ ብንሄድ ማለት ነው። ከዛ ውጭ ግን ይህንኑ ቃል ስለ ስጋና ደም በመጨረሻው ቀን በፋሲካ ቀን በሐሙስ ቀን ከሐዋርያቶች ጋር ሆኖ ይህ ለአዲስ ኪዳን የሚፈሰው ደሜ የሚቆረሰው ስጋዬ ነው ይህም ብሎ ሰጣቸው ይላል እና እሱ አንደኛ ቆሮንቶስ ምዕራፍ 11 ጋር ነው እኮ ሁለቱ አንዴ ከባድ ሁለቱን እሱን አንደኛ ቆሮንቶስ ምዕራፍ 11 ላይ ያለውን እንሄዳለን። እዚህ ጋር ግን በአፍ የሚበላና በአፍ የሚጠጣ እንደሆነ የቱ ጋር ነው የሚያሳየው? ይኸው እዛ ጋር ቆርሶ ሲሰጣቸው እንደሚበሉ ራሱ ያስታውቃል። ገባ? ቁርስ አድርጎ ሲሰጣቸው እንደሚበሉ ያስታውቃል። እዚህ ጋር ግን ስለሚበላ ወደ አፍ ስለሚበላ ነገር እንደሆነ በምንድን ነው የሚያስታውቀው? ቆርሶ ሰጧቸው ስለሚል ማለት ነው። እዛ ጋር እሱን እንመለስበታለን። ቀጥል። ድምጽህ ርቋል። ከባዱ ዮሐንስ ወንጌልን ብቻ ካልሽኝ ሲነግራቸው ከላይ ጀምረሽ ስታነቢው እሺ አይሰማማ? አሁን ከላይ ጀምረሽ ስታነቢው እያነጻጸረ የሚነግራቸው አባቶቻችሁ በምድረ በዳ መናን በሉ እያለ ይናገራል። እያነጻጸረ ነው የሚነግራቸው እና መናን የበሉት እነዚህ ሰዎች በአፋቸው ነው የነበሩ አይደለ? መቼም በሌላ መንገድ አይደለም። ወርዶላቸው መና በልተዋል። አሁን ደግሞ ከሰማይ የወረድኩ እንጀራ እኔ ነኝ። እንዲሁ እንግዲህ የሚያነጻጽረውን ታሪክ እንኳን እነሱ ያንን በልተው ተርበዋል። እናንተ ግን እኔን የምትበሉ አትራቡም አትተኙም። ዮሐንስ 6 ላይ ነው ያሉት። ኦኬ ከላይ ደግሞ ከመጣህማ በጣም ጥሩ ነው። እኔም ከአንድ ጀምሮ ሐሳቡን ካየነው ይኸውልህ 5000 ሰዎችን ማብላትና ማጠጣቱ ነው። ያ ነው ቤዝመንቱ ከበንትን ማለት ነው በጥብሪያዶስ። ኦኬ ሶ ስለበሉ ሊያነክሱት ወደዱ። ኦኬ ስለበላችሁ አትሹኝ ነው። ስለበላችሁ አትሹኝ። ልትበሉ የሚገባው ሌላ እንጀራ አለ፣ ልትጠጡ የሚገባው ሌላ መጠጥ አለ፣ እሱም ለዘላለም ሕይወት ይሆንላችኋል ነው። ኦኬ ስለ ምግብማ ከሆነ እዛ ጋር ሰጥቷቸዋል። ኦኬ የበሉት በልቶ የተረፈው ተርፏል። ኦኬ መነሻ ሐሳቡ ይሄ ነው። ስለበሉ ነው ሊያነክሱት የተከተሉት እስከ ቅፍርናሆም። ኦኬ ለዚህ እንጀራ አትከተሉኝ። አየክ ስለተበላ ካነሳህማ እዛ ጋር በልተዋል። አሁን ግን ይሄንን ለዘላለም ይሁን ለዘላለም ሕይወት ይሆንላችኋል ስጋዬን ያልበላ ደሜን ያልጠጣ የሚለው ያልከው ወደ አፍ የሚገባና ወደ አፍ የሚገባ የሚበላና የሚጠጣ መሆኑን በደንብ አሳየኝ። ያ እኮ እሺ ያሳዩሽ ነበር። አሁን የተናገርሽው ትክክል ነው። ሰዎቹ የተከተሉት ለምግብ ብለው ነው። እሱም እዛ ጋር ይገስጻቸዋል። ግን ከዛ በኋላ ከ31 ጀምር ላንብብልሽ። ምን አሉት? 30 ላይ እንግዲህ እንኪያ አንተ እንድናምነህ አንተ ምን ምልክት ታደርጋለህ? ምን ትሰራለህ? አሉት። ይህን ገስጿቸው ካለፈ በኋላ ነው ይበሉ ዘንድ ከሰማይ እንጀራ ሰጣቸው ተብሎ እንደተጻፈ አባቶቻችን በምድረ በዳ መናን በሉ አሉት። ኢየሱስም እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም።
የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለምም ሕይወትን የሚሰጥ ነውና አላቸው። ስለዚህ ጌታ ሆይ ይህን እንጀራ ዘወትር ስጠን አሉት። ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምንም ሁልጊዜ ከቶ አይጠማም። ነገር ግን አይታችሁ እንዳላመናችሁ አልኋችሁ። አብ የሚሰጠኝ ሁሉ ወደ እኔ ይመጣል፣ ወደ እኔም የሚመጣ ከቶ ወደ ውጭ አላወጣውም። ፈቃዴን ለማድረግ አይደለም እንጂ የላከኝን ፈቃድ ለማድረግ ከሰማይ ወርጃለሁ። ከሰጠኝም ሁሉ አንድስ እንኳን እንዳላጥፋ በመጨረሻ ቀን እንዳስነሳው እንጂ የላከኝን የአብ ፈቃድ ይህ ነው። ኦኬ አንዴ አልፊ እንትን ልበል። ስለዚህ አሁን ራስህ ካነበብከው የህይወት እንጀራው ማን ነው? እንጀራው አነበብከው። አሁን የህይወት እንጀራ እኔ ነኝ አለ አይደለ? ኢየሱስ ነው። ስለዚህ በአፍ ስለሚበላ እንጀራ ነው ያወራው እዚህ ጋር። ያ ኦፍ ኮርስ ነገርኩሽ እኮ እነሱ የጠየቁት ጥያቄ አባቶቻችን ከምድረ በዳ መናን በሉ፣ አንተ ምን ምልክት ታሳየናለህ ሲሉት ኮምፓሬቲቭ እኮ ነው። ይኸውልህ ኮምፓሬቲቭ እነሱ መና ከሰማይ ወርዶላቸው ነው የበሉት። ኦኬ እሱም ደግሞ ከሰማይ ነው የመጣልን፣ አባቴ ከአባቱ ዘንድ ነው የመጣልን። ኦኬ ትክክል። ግን እሱ እንዲህ በጥርስ እንደምታኝከው እንጀራ አይደለም። ራሱን ደግሞ በምሳሌ እየተናገረ ነው። ሪላቲቭ የሆነ ኮምፓሪዥን እየሰራ ነው እዚህ ጋር። አሁን እኮ ራስክ በአንደበትክ የህይወት እንጀራ እኔ የሚለውን ቃል አነበብከው። ስለዚህ ስለሚበላ አሁን እናንተ ለምትሉት ስለሚበላና ስለሚጠጣ ነው ወይ ያወራው እኮ? አንቺ ራስሽ ምን አልሽ? ሪሌትድ የሆኑ ነገሮችን ኮምፓሬቲቭሊ እየተናገረ ነው ያለው አልሽ። ሶ ከሰማይ ስለመውረድ አወራ። እሱ ከሰማይ እንደመጣ ነገራቸው። እነሱ ማና እንደበሉ ተናገረ። ደግሞ ልትበሉት የመጣው ብትበሉት የማትራቡበት የህይወት እንጀራ ደግሞ እኔ ነኝ አላቸው። ስለዚህ እያነጻጸረ ያለው ሲጀመር በአፍ የሚበላ ነገር ነው። ገብቶሻል አይደል? ኮምፓሪዥን ኢየሱስን እንዴት ነው የምትበላው? ኢየሱስን እንዴት ነው የምትበላው? ቴንክ ዩ አይ ዊል ሾው ዩ። እሺ ሌላ ቁጥር ስንት ነው የምታሳየው? በደንብ አድርገሽ ይሄንን ይዘሽ ጠይቂው እንዴት ኢየሱስን እንደሚበላው በደንብ ጠይቂው። በጣም ቬሪ ኢምፖርታንት። አዎ ፖልዬ ብረሳውን ታስታውሰኛለህ። እሺ ከባዱ ወደ ታች ማለት ወዴት? ቁጥር ስንት? እያነበብን እንሂድ። ይቻላል። ከባዱ ድምጼ ሌት ሆኖ ስለሚደርስክ ነው። እሺ እንግዲህ አላቅም አንተ ጋር ወይ እኔ ጋር ኔትወርክ። እሺ ፕሮባብሊ እኔ ነው አይ ቲንክ እንትንም እያሳየው ሲግናል። እሺ ምን ይላል? አብን ያየ ቁጥር 46 ላይ አብን ያየ ማንም የለም ከእግዚአብሔር ከሆነ በቀር እርሱ አብን አይቷል። እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። የሕይወት እንጀራ እኔ ነኝ። አባቶቻችሁ በምድረ በዳ መና በሉ ሞቱም አለ። እያወራ ያለው በአፋቸው የበሉትን ነው። ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው አለ። ከሰማይ የወረደው ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው። ልክ ስለ ዓለም የምሰጠው እንጀራ ስጋዬ ነው። ስለ የትኛው ስጋ ነው የሚያወራው? ስለ ስጋው። ላይክ ለዓለም የምሰጠው ማለት ስጋውን አሳልፎ ይሰጥ። እንግዲህ አይሁድ ይህ ሰው ስጋውን ልንበላ ይሰጠን ዘንድ እንዴት ይችላል ብለው እርስ በርሳቸው ተከራከሩ ይላል። ላይክ እነሱ ራሳቸው እንትን ብለዋል። ላይክ አልተዋጠላቸውም። እንዴት ነው ይህን ሰው የምንበላው? እንዴት ነው ቆራርጠን ነው የምንበላው አይነት ነገር ነው የሚመስለው ጥያቄያቸው ማለት ነው። ስለዚህ እዚህ ጋር እንደምንረዳው አንደኛ እያነጻጸረ ያለው አባቶቻቸው ከምድረ በዳ የበሉት መና በአፋቸው የበሉት ግን እየሞቱ እንደሆነ ከተናገረ በኋላ እዚህ ጋር ደግሞ መጥቶ አሁን የመጣሁት እንጀራ እኔ የምትበሉ ለዘላለም ትኖራላችሁ ያለ በጣም ክሊርሊ በአፍ ስለሚበላ ነገር እንደሆነ ይናገራል። ከዛ በኋላ አንዴ እዚህ ጋር ልነግርሽ የምፈልገው ነገር ሜርሲ ምንድን ነው ይህንን ራሱን ቃል የሚያረጋግጥልን ሌሎች የመጽሐፍ ቅዱስ ክፍሎች አሉ። እንጀራ ያለው ምኑን ነው እንዴት ነው የሚበላው የሚለውን ያረጋግጡልናሉ። ዊል ጎ ዴር ላይክ ይህንን ከተግባባን ወደዛ መሄድ እንችላለን። አይ አልተግባባንም። ያው ኢንተራፕት አረክሽኝ እንዳትለይ ነው ዝም ያልኩት። ኦኬ ሪላቲቭ ኮምፓሪዥን በሰራው ከሰማይ በወረድ ኤርሚዬ ማይከፈትክ። እሺ ቁጥር 63 ብቻ አንብቡትና ጨርሱትና ወደ ሌላው ሂጂ። ቁጥር 63 ብቻ አንብቢውና
ስጋውን ብሉ ነው አይደል ብሎ ያለው ቁጥር 63 ነው 663 ነው እና ጥያቄውን ተፈሹ እሱን ይመልስና ወደ ሌላ ሄዱ። እስቲ ሌላ መጽሐፍቶች ይሄን ክፍል ይናገራሉ ብሎ ስላለ እሺ ቁጥር 63 እሺ ህይወትን የሚሰጥ መንፈስ ነው፣ ስጋ ምንም አይጠቅምም። እኔ የነገርኳችሁ ቃል መንፈስ ነው ህይወትም ነው። የትኛውን ስጋ ነው አይጠቅምም ብሎ ያለው? ከላይ የተናገረው ስጋዬን ብሉ ብሎ ተናግሮ ስጋ ግን አይጠቅምም እያለ ነው ጌታ። ያ መልስላትና ወደ ሌላው ጋር ሄዱ። ከባዱ 63 አንብበው ታችኋል። አይኑ ይሰማዎች ነበር። ይሄ ቃል ለሚያወራው በተደጋጋሚ ተነግሯል። እንትንም ብላችሁ ምን ተብሎ ነው ይሄ ቃል የሚፈታው ብላችሁን ብታዩ ወዝጉድ ግን ካርናሊ ስለመስማት በስጋዊ እንትን ስለመስማት ነው የሚናገረው። በመንፈሳዊ ጆሮ መስማት ነው እንጂ ስለመብላት ስጋ ከመብላት ጋር አይገናኝም። አሁን ደግሞ ስለመስማት ነው አውዱ የሚያወራው። በስጋዊ ህሊናችሁ አትስሙት ነው አውዱ ስለመስማት ሆነ። አሁን ደግሞ ስፔሲፊክ ኤሪያ ነው ያወራው። ቆይ አዳምጪ፣ ቆይ ሜርሲ አዳምጪ፣ ንግባባ። ከላይ ከ60 ጀምሬ ላንብቡ። ከደቀ መዛሙርቱ ብዙዎች በሰሙ ጊዜ ይሄ የሚያስጨንቅ ንግግር ነው፣ ማን ሊሰማው ይችላል አሉ ይላል። ኢየሱስ ግን ደቀ መዛሙርቱ ስለዚህ እንዳንጎራጉሩ በልቡ አውቆ አላቸው፣ ይህ ያሰናክላችኋልን አለ። እንግዲህ የሰው ልጅ አስቀድሞ ወደ ነበረበት ሲወጣ ብታዩ እንዴት ይሆናል? ህይወትን የሚሰጥ መንፈስ ነው፣ ስጋ ምንም አይጠቅም። ምን የነገርኳችሁ ቃል መንፈስ ነው ህይወትም ነው ይላል። ይሄ ቃል እያወራ ያሉ ሰዎቹ በስጋዊ አንደርስታንዲንግ ተረድተውት ጥለው ሳይሄዱ ስጋዊ አንደርስታንዲንግ አይጠቅምም፣ እኔ የነገርኳችሁ ቃል መንፈስ ነው፣ መንፈሳዊ ካልሆናችሁ ወደ አባቴ ሲሄድ እንኳን ብታየው እንዴት ታምናላችሁ እያለ ነው የሚናገረው እንጂ ይሄ ስጋ የሚለው ቃል ስለሚበላው ከላይ ስለተናገረው ቃል አይደለም የሚናገረው። early church fathers ምን ብለው ተረጎሙ የሚለውንም ብታይ this way የተተረጎሙ እንደዚህ አይነት አንደርስታንዲንግ ነው ያለው በዚህ ፓርት ላይ ማለት ነው። ለዚህ አሁን አንቺ ልትፈልግሽው ነገር እንትን አይደልሽ። ኦኬ ይኸውልህ አሁን ከላይ ጀምሮ ይዞ የመጣው ኮንቴክስት አለ አይደለ? ህይወትን የሚሰጥ ምንድነው? ስጋ የሚበላ አይደለ? እናንተ እንደምትሉት የሱን ስጋ የሚበላ የዘላለም ህይወት ያገኛል እንዳልከኝ ከላይ ስጋና ደሙን ነው ብለህ ይዘህ በመጣው ኮንቴክስት ህይወትን የሚሰጥ መንፈስ ነው እያልክ ነው። እዚህ ጋር ህይወትን የሚሰጥ መንፈስ ነው፣ ስጋ ምንም አይጠቅምም እያልክ ነው። እኔ የነገርኳችሁ ቃል መንፈስ ነው ህይወትም ነው ይላል። ምን አልከኝ? እሺ ሜርሲ እዚህ ጋር ልጠይቅሽ። ከ60 ጀምረሽ ሪሊት አድርገሽ ከሚናገረው ነገር ጋር ሪሊት አድርገሽ 63 ላይ ያለውን አንቺ ባልሽው መንገድ እስኪ እንዴት እንደሆነ ከ60 ጀምሮማ ይኸውልህ የደቀ መዛሙርቱ መከተል ነው። ከ60 ጀምሮ ኦኬ፣ ኢየሱስን ስለመከተል ነው። ሜርሲ ለምን ታስረጃለሽ? የሱ ጥያቄ የሱ መልስ አይደል? ራሱ መለስኩለት። እኔ ማስረዳኝ ዳኒ። አይ መች መለስክና ነው ብራዘር፣ መች መለስ። ወሳኝ ጥያቄ እኮ ነው የጠየቀችው፣ በጣም ወሳኝ ጥያቄ ብራዘር። አሁን ስለዚህ ይኸውልህ ህይወትን የሚሰጥ ብሎ እዚህ ጋር ቃል የሚናገረው በስጋዊ አንደርስታንዲንግ አይደለም። እኔ የምናገራቸውን ነገሮች በመንፈሳዊ አንደርስታንድ ካላረጋችኋቸው ልታምኑ አትችሉም። ወደ አባቴ ሲሄድ ብታዩ ነው። እሺ አንድ ነገር ልጠይቅህ፣ ህይወት ስንት ነው? ከባዱ ህይወት ስንት ነው? የዘላለም ህይወት ስንት ነው? አንድ ነው አይደል? ቅድም ተስማምተናል አይደል? አንድ ነው። ታዲያ በስጋና ደሙ በመንፈስም የሚገኝ ህይወት አለ እንዴ? ማለት ምን ማለት ነው? ህይወትን የሚሰጥ መንፈስ ነው ያለ ነው እዚህ ጋር። ህይወትን የሚሰጥ መንፈስ ነው። እኔ የነገርኳችሁ ቃል መንፈስ ነው ህይወትም ነው ይላል። ስንት አይነት ህይወት ነው እንግዲህ የተዘጋጀልን? እሺ ይኸውልሽ አዳምጪ። ሉክ እኔ ያልኩሽን አልሰማሽኝም። ይሄ ቃል የሚያወራው መንፈሳዊ አንደርስታንዲንግ ነው የሚያስፈልጋችሁ። በስጋዊ አንደርስታንዲንግ አይደለም ይሄንን የምትረዱት። በስጋዊ አንደርስታንዲንግ የዘላለም ህይወት አታገኙም እያለ ነው እያልኩሽ ያለሁት። እዚህ ጋር አንተ ባልከው አይደለም ካልሽኝ ወይ እንደዛ በይኝና እናውራ። በዚህ አፈታት ታምኛለሽ? አንተ ባልከው አይደለም ምን ማለት ነው ታዲያ? አሁን
ይኸውልህ አንተ እሺ ምን ማለት ነው ታዲያ? እሺ አሁን ይኸውልህ ይሄኛውን ፓርት ጠየቅንክ ልትመልስ አልቻልክም አይደለ? ከላይ ደግሞ ያለውን ስለሚበላ ወደ አፍ እንደሚገባና ወደ አፍ የሚጠጣ መሆኑንም አሳይ አልኩህ፣ አላሳየኸኝም። ኦኬ ዮሐንስ 6ን አላሳየኸኝም፣ በደንብ አላስረዳህም። የዘላለም ህይወት የሚሰጥ የጌታ ስጋና ደም መሆኑን እዚህ ጋር ማሳየት የተነሳው ርዕስ ቁርባን በኦርቶዶክስ የሚለው ነው፣ ወይም ደግሞ የጌታ እራት የምንለው እኛ ማለት ነው። ለድህነት መሆኑን ማሳየት ነው መቻል ያለብህ አንተ። ያሳየሁሽ እኮ እኔ ያሳየሁሽ፣ አንቺ ግን እኔ እንትን ባልኩበት መንገድ ልትረጃው አልቻልሽም። ስለዚህ ፎርስ አላደርግሽም። እኔ ባልኩት የጂቢ ለመረዳት አለመቻል አይደለም። እዚህ ጋር ስለሚበላ ወደ አፍ ስለሚገባና ከአፍ የሚገባ የሚዋጥ ነገርና የሚጠጣ ነገር መሆኑን ማሳየት መቻል ነበረብህ። ኦኬ የአንደኛ ቆሮንቶስ ምዕራፍ 11 አነሳ። እሱ እኮ ይኸውልህ ተቆርሶ የሚሰጣቸው ነገር ነው። ይኸውልህ ከባዱ ወይ አሁን አንደኛ ቆሮንቶስ ጋር ከመሄድሽ በፊት ወንጌል ላይ ወንጌላት ላይ የተጻፉት በሶስቱ ተመሳሳይ ወንጌላት ላይ ተጻፈዋል። የጠየቅሽውን ጥያቄ አልመልሰውም፣ ሊመልሰውም አይችልም። ከመብል ከመጠጥ ጋር በተገናኘ አይደለም ያን ጌታ የተናገረው ማለት ነው። መብልና መጠጡ ነው ግን የተባለውን አሁን ጊዜ ያላችሁ ሰዎች ስሙ። ቀጥዬ ስጠይቀው ከመብልና ከመጠጥ ጋር በተገናኘ ከሆነ ጌታችን ይህ ስጋዬ ነው ይህ ደሜ ነው ብሎ በጸሎተ ሐሙስ የሰጣቸው ወንድሜ ሊትራል ስጋውን ነው ወይስ ህብስቱን ነው የሰጣቸው? እሺ ህብስቱን ነው በጸሎተ ሐሙስ ህብስቱን ነው የሰጣቸው። ህብስቱን ነው ብራዘር። እሺ ያ ህብስት ስጋው ነው አይደል? የስ ራይት፣ ትክክል። ያ ወይን ደሙ ነው አይደል? ትክክል አይደል? ትክክል። አዎ አይሰማም። ትክክል ነህ። ልክ ነው። ኦኬ እሺ። ወይ ያ ስጋና ማለት ያ ህብስትና ያ ወይን አማናዊ ነው ብለህ ነው የምታምነው አንተ? ኦፍ ኮርስ አዎ፣ እንደዛ ብዬ አምናለሁ። አማናዊ ነው ማለት እውነተኛው ደም ነው ማለት ነው አይደል? ትክክል። አዎ። እሺ በዛን ሰዓት ላይ የጌታ ስጋና ደም ፈሷል? አልፈሰሰም። ያንን ህብስት እየሰጣቸው ባለበት ሰዓት ላይ አልፈሰሰም። ባልፈሰሰበት እንዴት አማናዊ ነው ብለሃል? ባልፈሰሰበትና ባልተቆረሰበት እንዴት አማናዊ ነው? ገና ዓርብ ነው የሚሰቀለው። ትክክል። እሺ ራይት። አዎ እሺ ምንድን ነው መሰለህ? እንዴት ታዲያ አማናዊ ነው? ለማንኛውም እኮ ላስረዳ። ብዙዎቹ የብሉይ ኪዳን ስርዓቶች ፍጻሜያቸውን ያገኙት ክርስቶስ መስቀል ላይ ስራውን ከሰራ በኋላ ነው። ስለዚህ ከዛ በፊት የነበሩ ጥላዎች ላይክ ባይት ሲሆን አካል አይደለም ጥላ ነው። እነዛ ጥላዎች ልክ ክርስቶስ መስቀል ላይ ያን ስራ ሲሰራ ፍጻሜያቸውን አግኝተዋል። ኦኬ ስለዚህ ወደኋላ የተፈጸሙ ስርዓቶች በሙሉ ቆይ አንዴ ለምሳሌ አሁን ያነሳው ያልጠየቁ ላይ ነው ያወራው። ግን ካወራህ ደግሞ ለምሳሌ ምን ብሉይ ኪዳን ላይ የተናገርከው ቃል የመስዋዕቱ ስርዓት ለምሳሌ የመስዋዕቱ ስርዓት ጥላ ነው። የመስዋዕቱ ስርዓት ምን ነበር? የመስዋዕቱ ስርዓት በክርስቶስ ፍጻሜ ያገኘው እኮ በክርስቶስ ፍጻሜ ያገኘው ብሉይ ኪዳን ላይ ግን ጥላ ሆኖ የነበረው የሚያቀርቡት የበግ መስዋዕት ለክርስቶስ ምሳሌ ጥላ ነበረ አይደል? ያ የበጋ ትክክል። እኛ ምን እያወራን ያለን ስለሚበላው ህብስት ነው አይደል? እያወራን ያለን በጸሎተ ሐሙስ ቀን ጌታ የበግ ስጋ ነው እንዲያበላቸው ወይስ ህብስት ነው የሰጣቸው? እሺ አዳምጠኝ። ምንድነው ስርዓቶች አንድ ብቻ አይደለም። በመጀመሪያ ደረጃ ብሉይ ኪዳን የነበረው ስርዓት አንድ ብቻ አይደለም። ብዙ አይነት ስርዓቶች እኮ
ምንም አትመጣም። ብሉይ ኪዳን ለእኔ አትነግረኝም። ስለ ስርዓት ከሆነ ብሉይ ኪዳን ለእኔ አትነግረኝም እያልኩ ያለሁትኝ እኔ ቀጥታ የጠየቅኩ ላይ ናል። ጌታችን ኢየሱስ ክርስቶስ በጸሎተ ሐሙስ የበግ ስጋ ነው የሰጣቸው ወይስ ህብስት ነው የሰጣቸው? ህብስት ነው። ተነጋገ ይህን እኮ ተስማማን አይደለ እንዴ? ኦኬ ህብስት ከሰጣቸው ብለን እኮ ተስማማን። ወይንና ህብስት ያ ህብስት አማናዊ ነው አይደለ? አማናዊ ነው። ትክክል። አዎ። ግን አማናዊነቱን ፍጻሜውን ያገኘው አማናዊነቱን ያገኘው ክርስቶስ መስቀል ላይ ሰውን ሲሰራ ነው ከተረዳኝ። ኦኬ አማናዊነቱን ያገኘው ክርስቶስ መስቀል ላይ ሲሰቀል ነው፣ ደሙን ሲያፈስ ነው። ኦኬ ገብቶኛል። ያንን ህብስት አማናዊ ነው ብላችሁ ነው እናንተ ግን የምትጠሩት አይደል? ኦርቶዶክስ ትክክል። ኦኬ ይሄንን ወርታቸው ብሎክ አድርጌላችሁ ቆይ ተወርቶ ቆይ ከኔም ቤት ከዚህም ቤት ነው ያደረገው። እዚህ ተቀምጦ ፋሱን እንዳይመጣበት። ኦኬ አማናዊ ነው ብላችሁ ነው የምታምኑት? ኦኬ ህብስቱን አንስቶ የሰጣቸው ጌታችን ያንን ህብስት በልቶታል አልበላውም? ያንን ህብስት በልቶታል። አይ ዶንት ሪመምበር። አላስታውስም። ቱ ቢ ኦነስት አላስታውስም። እሱ ለምን ነበር እዛ ቤት የቀረበው? ጌታ ባርኮ ሰጣቸው ነው የሚለው። ለምን ነበር እዛ ጋር የቀረበው? ለምን ነበር እዛ ጋር የቀረበው? ጌታ እዛ ቤት ምን ያደረገ ይሄ ነው የሄደው? ጌታችን ፋሲካ በዓል ኦኬ ፋሲካ በዓልን በልቷል አልበላም? ጌታ ትክክል። የአይሁድ ስርዓት ነው፣ አይሁዳዊ ነው፣ ይበላል ብዬ አስባለሁ። ግን እንትን ላይ አላስታውስም፣ ላይ ጽሁፉ ላይ መባሉን አላውቅም። ግን የአይሁድ ስርዓት ነው፣ ሊበላ ይችላል። ግን ባርኮ የሰጣቸውን መብላቱን አላውቅም። እንደማመጥ ከመከራዬ በፊት ብሎ ምንድን ነው ያለው ጌታ? እሺ ይህንን ፋሲካ ከእናንተ ጋር በላ ዘንድ እመኝ ነበር ነው አይደል ያለው? ወይ ደግሞ በላ ዘንድ ይገባኛል ነው አይደል ያለው? በልቷል አልበላም? ከመከራው በፊት ፋሲካ እኮ በልቷል። በቃ እሺ በልቷል ብዬ ልሂድ። ፋሲካውን በልቷል። ፋሲካውን ሲበላ ከፋሲካው መብል ውስጥ አንዱ ከመራራ ቅጠል ጋር የሚበላ እርሾ ያልነካው ቂጣ አለ አይደል? አይሁዳውያን የሚበሉት ሳይሆን እውነት ከሆነ አዎ በላይ አላውቀውም። አሁን የምትለውን ስለማላውቀው ነው እንደዛ ብዬ ያለፍኩ ያለሁት። ማላውቀውን አላውቅም። ገብቶሃል? አይሁዳውያን በፋሲካ ጊዜ መራራ ምናምን ያልከውን አይሁዳውያን ቂጣ እንደሚበሉ ዶሮ እንደሚበሉት ምን እንደሚያዘጋጁ ቂጣ በቃ እንደኛ ዶሮ አላውቅም። ቂጣ እንደሚበሉ አውቃለሁ። ያ ቂጣ ደግሞ እርሾ ያልነካው ቂጣ ነው። እንደኛ ቅርጫ አይደለም የሚበሉት። እሺ ታዲያ እሺ ምንድን ነው የፋሲካውን በግ ቢያርዱም ግን የሚበሉት እርሾ ያልነካው ቂጣ ከመራራ ቅጠል ጋር ሁሉ ጭምር ይበላሉ። በሕጉ ቶራ ላይ እንደዛ የተጻፈው። እሺ በግ ነው የሚያርዱት፣ ቂጣ ነው የሚበሉት። ኦኬ ጌታችን እንግዲህ ከዛ ከፋሲካው በዓል ከተዘጋጀው ቂጣ በልቷል አልበላም? እኮ በልቷል። ተስማማን እኮ። ዋትስ ዩር ፖይንት? ምንድን ነው ሜክ ልታደርግ የፈለግከው? ከዛው ቂጣ ላይ ነው አይደል አንስቶ ይህ በደሜ የሚሆን የአዲስ ኪዳን ነው፣ ይህ በደሜ የሚሆን የአዲስ ኪዳን ስጋዬ ነው ወይ ደግሞ ደሜ ነው ብሎ ያላቸው ማለት ነው። አንስቶ ባርኮ እንደዛ ብሎ ሰጣችሁ። ከዛው ባርኮ የሚለውን አድመጣ። ከዛው ከሚበሉት ላይ ነው አይደል? ከሚበሉት ትክክል። የአይሁድ የፋሲካ በዓል ከግብፅ ምድር ሲወጡ ይበሉት የነበረው ከዛው ከመራራው ቅጠል ጋር የሚበሉትን ቂጣ ከሱ ላይ ነው አንስቶ የሰጣቸው ማለት ነው። ከዛ አንስቶ ባርኮ ቆርሶ ሰጣቸው ይላል አይደል? ትክክል። ኦኬ ሲቆርስ ስንት ቦታ ነው የቆረሰው?
አልተጻፈም። ለስንት ቦታ ተብሎ አልተጻፈም። አላውቅም። እሱ ምንድን ነው ሜክ ልታደርገው የፈለገው? ደቀ መዛሙርቱ ስንት ናቸው? 12 ናቸው ደቀ መዛሙርቱ። አሁን 12 ስንት ቦታ ነው ቆርሶ የሰጣቸው? ቆርሶ ሰጣቸው ይላል። ስንት ቦታ ነው? አይ ዶንት ኖ አላውቅም። ለምሳሌ ስማኝ፣ ደቀ መዛሙርቱ ስንት ናቸው? 12 ናቸው። ለእያንዳንዱ ቆርሶ ይስጣቸው፣ ቆርሶ እነሱ ይከፋፈሉት። አናውቅም። 12ም ነው ብትለው 2ም ነው ብትለው ቆርሶ ሰጣቸው ነው አይደል ብሎ የሚለው? ባርኮ ቆርሶ ሰጣቸው ነው አይደል ብሎ የሚለው? ባርኮ ቆርሶ ሰጣቸው ነው አይደል ብሎ የሚለው? አዎ ትክክል። ሲቆርሰው ስንት ቦታ ነው የሚቆርሰው? አናቅም። አልተጻፈም። ስንት ቦታ እንደቆረሰው አልተጻፈም። አንተ ምን ልታቀን ይምላክ አልችልም። ምታቅ ሆነ አንተ ነገር። ኦኬ እሺ ጥሩ። 12 ደቀ መዛሙርት ናቸው። አንድ ሰው 12 ቦታ ነው ቆርሶ የሰጣቸው ብሎ ቢል ይሳሳታል? አላቅም። ላይክ ምንም ዲፍረንስ አያመጣም ለኔ። 12 ቦታ ነው ቢልም 2 ቦታ ነው ቢልም ለኔ ዲፍረንስ የለውም። ላይክ ምንም የሚያመጣው ለውጥ የለም። እሺ 12 ብሎ ዲፍረንስ አያመጣም። እሺ 13 ቦታ ነው ቆርሶ የሰጣቸው ብሎ የሚለውን አንድ ሰው ቢናገር ይሳሳታል? 13 ቢል ምናልባት ማን አለ ኤክስትራ ሰው ብለህ ጥያቄ ልታነሳ ትችላለህ። ራሱ ነው ራሱ ሰጪው ማለት ነው። 13ኛ አይደል እንዴ ማካከላቸው ያለው? አይልም እዛ ጋር አይልም። እንደዛ ካላለ ታዲያ እንዴት ብለህ ያ ቆርሶ ሲባርከው ነው አይደል ወደ አማናዊነት የተቀየረው? አይዲድን ሰይ በዛ ሞመንት ወደ አማናዊነት ተቀይሯል አላልኩም። እንደዛ አታምንም አንተ? አማናዊነቱን ያገኘው ዓርብ ዕለት ነው ብዬ ነው ማለት ነው። ኤርሚ በልቶ እንትን ካሉ በኋላ ማለት ነው ከሰውነታቸው ከተዋሃደ ከስንት ጊዜ በኋላ ከሞተ በኋላ ነው እንትን የሚለው አማና የሚሆነው እያለ ነው። ግን ዋትስ ሮንግ ሶሎሞን? ምንድን ነው ያስገረመው? ልጠይቅህ ነው። አንደኛ 12 ቦታ ቆርሶ መስጠቱንም አልተስማማህም። 13 ብዬ ብልህም እንደሱም አይደለም ብለህ አልክ። ያ ቆርሶ የሰጣቸው ህብስት ህይወትን ይሰጣል አይሰጥም? ይሰጣል እንጂ በስርዓት። ህይወትን ከሰጠ አማናዊ ነው አማናዊ አይደለም? አማናዊ ነው እንዴ? አማናዊ አይደለም አላልኩም። አማናዊነቱን ያገኘው አማናዊ ነው። ኦኬ አማናዊ ነው። እሺ አማናዊ ግን የሚሆነው ዓርብ ነው አላልከኝም እንዴ? ገና እኮ አልሞተም ጌታ እዛ ጋር ሲሰጣቸው። አማናዊ የሚሆነው በማግስቱ ነው አላልከኝም እንዴ? ደሙን መስቀል ላይ ሲያፈስ ነው አላልከኝም እንዴ? አሁን ጸሎተ ሐሙስ ላይ አማናዊ ከሆነ በዛው ሰዓት ላይ የሰጣቸው ህብስት ወይ የሰማኝ አይደለም ማለት በዛው ሰዓት ላይ የሰጣቸው ህብስት የዘላለምን ህይወት ይሰጣቸዋል አይሰጣቸውም? ኢሚዲየትሊ በዛ ቅጽበት ይሰጣቸዋል ብዬ አላምንም። አማናዊ ይሆናል ብዬ አላምንም አልኩ ኤርሚያስ። እየቆየ ነው የሚሰራው። ደጋግሞ ነው የጠየቀኛለሁ ወይ? አንዴ በደንብ ስማኝ። እየቆየ ነው የሚሰራው። እዛ ጋር በልተውት የዘላለም ህይወት አይሰጣቸው። እየቆየ ሳይሆን አገላለጽ እየቆየ ሳይሆን ዓርብ ዕለት አማናዊነቱን አግኝቷል። ላይክ ሌሎች የብሉይ ኪዳን ስርዓቶች ምንድነው ሙሉነት አካልነት ያገኙት ጥላ ምሳሌ የነበሩት ዓርብ ዕለት እንደነበረ የሐሙስ ዕለታው ስጋና ደም አማናዊነትን ዓርብ ዕለት አግኝቷል ነው። በጣም ሲምፕል ነው ወንድምዬ። አሁን አንድ የምታርግልኝ ነገር ብሉይ ኪዳን ብለህ ወደኋላ እንዳትመለስ። ቅድም እስራኤላውያን ለፋሲካ እንኳን ምን እንደሚበሉ እንኳን አታውቅም። ልክ ብሉይ ኪዳን እንደሚያቅሰው ወደኋላ የብሉይ ኪዳኑ አማናዊነት የሚያገኘው ብለህ እንዳትል። እስራኤል ለፋሲካ እንኳን ምን እንደሚበሉ ምን እንደሚጠጡ እንደሚበሉ አውቃለሁ። መራራ አለማወቅ ወንድሜ አድመጠኝ እንደሚያቅሰው ሁሉን አናውቅም። እንደሚያቅሰው አክታክት አድርግ። ስለዚህ የብሉይ ኪዳን ፍጻሜ ነው ማላውቀውን አላውቅም። ኦኬ በቃ ስለዚህ ብሉይ ኪዳን ኦኬ እኔ እየጠየኩ ያለው ምሳሌ እየነገርኩህ እኮ ነው። እንደ ሌሎች ስርዓቶች ፍጻሜ ምሳሌ የማይሆን የጠየኩህ ስለሚበላው ህብስትና
ስለሚበላው ህብስትና ያ ህብስት የዘላለም ህይወት ይሰጣል ብለህ ስለምትለው እሱን እየጠየኩ ያለሁት። ስለዚህ ልክ ብሉይ ኪዳን ላይ ጌታ ፍጻሜ ያገኘው ጌታ ሲሰቀል ነው ምናምን ብለህ ብትለኝ የብሉይ ኪዳን ስርዓት የትኛው ፍጻሜ ያገኘ የትኛው ፍጻሜ ያላገኘም ብዬ ብጠይቅ አሁን ሌላ ርዕስት ነው የምንከፍተው ከቤቱ ርዕስት ወጥተን ማለት ነው። ምክንያቱስ አይሁድ እንኳን በፋሲካ ምን እንደሚበሉ ምን እንደሚጠጡ ቶራ የሚያዘውን እንኳን አታውቀውም። ምክንያቱም ስላላነበብክ ነው ያላወቅከው። ነገር ግን ስታነብ ታውቀዋለህ። ኦኬ። ስለዚህ ጥያቄው ላይ ብቻ ትኩረት አድርግልኝ። ስለዚህ ጸሎተ ሐሙስ የበሉት ህብስቱን ቆርሶ ሲሰጣቸው ያንኑ ከዛ ፊት እኮ በልተውታል። ያንኑ ህብስት ለፋሲካ የቀረበውን ህብስት ሲበሉ ያንን የበሉት ለዘላለም ህይወት ነው አይደል እያልከኝ ያለው? ሐዋርያቱ የበሉት ለዘላለም ህይወት ነው። አዎ ለዘላለም ህይወት ነው። አዎ ብዬ እኮ ነገር። ኦኬ፣ ሐዋርያቱ የበሉት ለዘላለም ህይወት ነው። እሺ፣ ያንን የበሉት ህብስት አማናዊ ስለሆነ ነው አይደለ የዘላለም ህይወት የሰጣቸው? ትክክል። እሺ፣ ትክክል። ያ የበሉት ህብስት አማናዊ ስለሆነ ነው። አማናዊ ስለሆነ ነው የዘላለም ህይወት የሰጣቸው። ያ ህብስት በዛ ሰዓት ሲበሉት አማናዊ ነበረ? በበሉበት ቅጽበት አልነበረም። ከመቼ በኋላ ነው አማናዊ የሆነው? ዓርብ ዕለት በተሰቀለ ቀን ሰዓት። በዛ ሰዓት ላይ በዛ መካከል ጌታ ዓርብ ቀን ሳይሰቀል በዛ መካከል ጴጥሮስ ቢሞት ምንድን ነው የሚሆነው? ከጌታ ቀድሞ ጴጥሮስ ቢሞት ዘላለም ህይወት ያገኛል? እንደ ሌሎቹ ልነግርህ ነው። እንደ ብሉይ ኪዳን አባቶች ስርዓቱን ፈጽመው እንዳለፉ አባቶች ተጠብቆ ኢየሱስ እስከሚሰቀል ድረስ መቆያ ቦታው ላይ ይጠብቃል። እንደዛ ነበር የሚሆነው። መቆያ ቦታ ላይ ይጠበቃል እንጂ አይገባም ማለት ገነት። ያ ኦብቪስሊ ገነት የለችም፣ አልተከፈተችማ። ያኔ ገና ክርስቶስ ስራ እንትን ከማለቱ በፊት ከመሞቱ በፊት ገነት የሚባል ነገር የገባ የለም፣ ሊገባም። ስለዚህ ማቆያ ስፍራ ዝግ ነው በቃ። ኦኬ፣ ማቆያ ስፍራ ነው የሚለውን ላይክ አይ ዶንት ኖ። ማቆያ ስፍራ ልትለው ትችላለህ፣ አላውቅም። ላይክ ጀስት አፌ ላይ የመጣልኝ ነው ማቆያ ስፍራ ያልኩ። ብቻ ግን ገነት አልነበረም። ሶ ኢየሱስ እስከሚሰቀል መጠበቅ አለበት እዛ ለመግባት። ኦኬ፣ ኢየሱስ ሲሞት ነው አይደል ገነት የተከፈተው? በትክክል። ኦኬ፣ ከዛ በፊት የሞቱ እና አብርሃም እና ይስሐቅ እና ያዕቆብ የት ነበሩ የሚገቡ የነበሩት? ማቆያ ስፍራ ነው አይደል? ክሊርሊ አናውቅም፣ ግን ሰዓት ምንድነው ሲኦል ሰዓት የሚባለው ውስጥ እንዳልነበሩ እናውቃለን። ገነትም እንዳልነበሩ ደግሞ እናውቃለን። ሁለቱም ቦታ አልነበሩም። ገነትም አልነበሩ ሲኦልም አልነበሩ ማለት ራይት። የት ነበሩ የነበሩት? ገነትም ሲኦልም ካልነበሩ የት አካባቢ ያ ቦታ ምንድነው ተብሎ የሚጠራው? የተነገረ ነገር የለም። ምን እንደሚባል የት እንደነበሩ ምናምን የተነገረ ነገር የለም። ግን አትሊስት ምን እናውቃለን? ሲኦል ውስጥ እየተሰቃዩ እንዳልነበር እናውቃለን። ገነትም ደግሞ ገና እንዳልተከፈተች እናውቃለን። ስለዚህ የማናውቀውን አናውቅም ብለን ነው የምናልፈው። ይሄ አሁን የምትነግረኝ የኦርቶዶክስ ቤተክርስቲያን ትምህርት ነው? በትክክል። የኢትዮጵያ ኦርቶዶክስ ቤተክርስቲያን ግን አብርሃም በገነት ነበረ ነው የምትለው? እስኪ የቱ ጋር ነው እንደዛ ብላ ያስተማረችው? ምን ጋር? የሉቃስ ወንጌል መጽሐፍ ምዕራፍ 16 የአንድምታ ትርጓሜ። ታዲያ የሉቃስ ወንጌል መጽሐፍን ኦርቶዶክስ ቤተክርስቲያን ነች እንዴ የጻፈችው? እንደዛ ነው ያልከኝ አይደል? አሁን ያለችዋ እኔ አድመጠኝ። የሉቃስ ወንጌል መጽሐፍ የአንድምታ ትርጓሜ ነው ያልኩ። በደንብ ስማኝ። ሉቃስን የማይጻፈው በጣም አሪፍ። እሺ ቀጥል። እሺ፣ ስለዚህ በገነት ነበረ። የኢትዮጵያ ኦርቶዶክስ በገነት አንተ በገነት አልነበረም፣ ገነትም አልነበረም፣ ሲኦልም አልነበረም ነው ብላ ያልከው የት አካባቢ ነበር ብዬ ስለ እሱን ቦታውን አላውቅም፣ ማንም አያውቅም፣ አንተም አያውቅም ነው ያልከኝ። እሺ፣ የኢትዮጵያ ኦርቶዶክስ ግን አብርሃም በገነት ነበረ ብላ አብርሃም በገነት ነው ያለው ብላ ትላለች። ኦኬ፣ ሾሚታት የቱ ጋ ነው እንደዛ ብላ ያለችው? አሳየኝ ብላ ብትል ግን ተሳስታለች። ተሳስታለች አይደለም። የኔ የተማርኩት የተሳሳተ ሊሆን ይችላል። ምንም
እንትን የሚል ነገር የለውም። ግን ስለዚህ አሁን አንተ የተሳሳተ ትምህርት ይዘህ ነው የምትነግረን ማለት ነው። ምን ይሄ አሁን እኮ የገባ ነው ብራዘር፣ ልንጠያየቅ ስለዚህ ልሳሳት ይችላል። አንተም ልትሳሳት ትችላለህ። ገብቶሃል? ሰው ቤተክርስቲያናችሁ ስለዚህ መሳሳት እንደ ከባድ ነገር አትይው። እሺ ችግር የለውም። እኔ መቼ እንደከባድ ኦኬ ሾው ሚ ላይክ ቆይ ላሳይህ ነው ወንድምዬ። እንዴ ወደ ወርታች እየወረድኩ ነው ያለው። ላሳይህ ነው። አንዴ ቤተክርስቲያናችሁ ትሳሳታለች ብለን ስንላችሁ አትሳሳትም፣ ቤተክርስቲያን አትሳሳትም፣ ተሳስታም አታውቅም ትሉናላችሁ። እናንተ ትመጡና ተሳሳቱና ከቤተክርስቲያናችሁ ጋር ስናስተያያችሁ አይ ቤተክርስቲያናችን እንደዚህ ብላን ያስተማረችን ትሉናለች። እኛ እኮ ቸገረን፣ ሊቃውንት በዛ በየቦታው። እሺ ተማኝ እሺ ላሳይ እሺ ምንድነው ሰማ እሺ ቀጥ ምንድን ነው ምናት ሴይንግ ቤተክርስቲያን ትሳሳታለች እያልኩኝ አይደለም። ፕላስ የአንድምታውን መጽሐፍ አውቀዋለሁ ማየት ግን ያው ኤቭሪ ዲቴል ስለማላስታውስ አይኒቱ ነው ላይክ በጣም ደስ ይለኛል ብታሳየኝና ገነት ውስጥ ነው አብርሃም የነበረው በዛ የሉቃስ ወንጌል ላይ ባለው ታሪክ ማለት ነው በአልዓዛር ምናምን በተነገረው አብርሃም ወዝ ገነት ውስጥ ነው ካለ በጣም አይ ዊል ቢ ሰርፕራይዝድ ላይክ ምክንያቱም ቤተክርስቲያኗ ገነት ዝግ ነው በስርዓቷ ራሱ ምን ብላ ታምናለች መሰለ የፋሲካ እንትን የሚባል አለ የፋሲካ ላይክ ኢየሱስ ሞቶ ሄዶ ሲኦል ያሉ ነፍሳትን አወጣ ወደ ገነት መለሳቸው ብላ ምንድነው ይባል የነበረው ፋሲካ እንትን በትንሳኤ ምንድን ነበር የሚባለው እስኪ ቃሉን ረሳሁት ብቻ ምንድነው አዳም ተመረመረ ምናምን የሚባል ነገር አለ አይደል የምታውቀው ከሆነ አንተ ታውቀዋለህ በእርግጠኝነት ያ ቃል የሚያወራው ምንድነው ባጭሩ ኢየሱስ ሞቶ ገነትን እንደከፈተ በሲኦል የነበሩ ነፍሳትን እንዳወጣ ነው የሚናገረው ስለዚህ I will be surprised to be honest ገነት ተከፍታ ነበር ክርስቶስ ከመሰቀሉ በፊት ብሎ የሚል መጽሐፍ ካለ ይገርመኛል ለማወቅም እፈልጋለሁ ስለዚህ ብታሳየኝ ደስ ይለኛል ብራዘር ችግር የለውም ደግሞ ላይክ እኔም ብሳሳት መጽሐፉም ተሳስቶ ቢሆን ተማምረንበት እናልፋለን ኤርሚ ሶፍት ኮፒ አለ እኔ ጋር ልክፈተው እንዴ ሶፍት ኮፒው እኔ ጋር አለ ኦኬ አገኘው ሃርድ ኮፒውን ጉድ ምን ነው በሶፍት ኮፒ ማጫወታ የለም እኮ አይ ላሳየው ይሄን ገብተኛል ሶሪ ይሄው ሃርድ ኮፒ አራት ወንጌላት ወንጌል ቅዱስ ከቀደሙ አባቶች ሲወርድ የመጣው ንባቡና ትርጓሜው በአንድምታ እሺ አልዓዛር ሞተ ይላል አይደል ትክክል ነው ምን ይላል ቀጥሎ ወሰዱ መላእክት ውስተ ህንጸት አብርሃም ወደ አብርሃም እቅፍ ህጽና አብርሃም ሶሪ ህንጸት አልኩኝ ህጽና አብርሃም ወደ አብርሃም እቅፍ ወሰዱት ማለት ምንድነው መላእክት ወደ አብርሃም ጭን በአብርሃም ኪዳን ወደምትወረስ ወደ ገነት ወሰዱት ይላል ወደ አብርሃም እቅፍ ሲወስዱት ወደ አብርሃም ጭን ሲወስዱት አብርሃም የት ነበር የነበረው ያ ወደ ገነት ይላል አብርሃም ገነት ስላለ ነው አይደል ወደ አብርሃም እቅፍ ወደ አብርሃም ጭን የወሰዱት ይላል እስኪ እንጨርሰው እናንብበው ታች ሙሉውን ልናገኘው አንድም ስለሚል ያነበብክ ልብት ደስ ይላል አይ በቃ አንተ ከፈለክ አንብብ ይሄው ካሜራ ላይ አድርጌልሃለሁ ዋናው አብርሃም የት ነው የነበረው ነው ገነት ነው ወደ ገነት እስኪ አንዴ ላንብበው ያነበብኩት ነው ብራዘር እሺ ልጨርስና ኦኬ እሺ ኔክስት ፔጅ ላይ ያለው ማንበብ ይችላል እስኪ ትንሽ ዞር እንትን በለልኝ ኖ ወደዚህ እሱ ጋር የትኛው ይሄኛው ወደ ማርቆስ ላይ ማለት ነው 23 ሚሊዮን 23 በኋላ ያለው 23 አዎ I'll play Rocket League.
ቱ ቢ ኦነስት አም ሰርፕራይዝድ በደንብ እስኪ ያዋለሁኝ እንደዚህ አይነት ጽሁፍ ተጽፎ አይቻል አቅም ነበር። ያው ወንጌል ቅዱስ አንድምታ ትርጓሜ ቁጥር 22 ላይ ወደ ገነት ወሰዱት ይላል። አብርሃም ገነት ነው ያለው ማለት ነው። ስለዚህ ቤተክርስቲያኒቱ ራሱ ምን ብሎባታል? እውነቱን ስነግርህ ቤተክርስቲያኒቱ ራሱ ተምታቶባት ትውልድን እያምታታች ነው። ተምታቶባት ትውልዷን እያምታታች ነው። አንተ ብለህ የምትለው እኔ አሁን አንድ ሌላ የሚገባኝ አለ። ለምሳሌ ፈያታዊ ዘይማን የሚባለው በመስቀል ላይ የተሰቀለው ሽፍታ ነበር አይደል? በመስቀሉ በጌታ መስቀል ግራና ቀኝ የተሰቀሉት በቀኝ በኩል ያለው ጥጦስ ነው የሚባለው። ጥጦስ በግራ በኩል ያለው ዳክራስ ነው ብላ ወይ ደግሞ የማናይና ጸጋማይ ማለት ያው ቀኝና ግራ ማለት ነው። ስለዚህ ፈያታዊ ዘይማን ነው ተብሎ የሚባለው በቀኝ በኩል የተሰቀለው እና እሱ በተሰቀለበት ጊዜ ታው ስጣት። ስለዚህ ምንድነው ብሎ የሚሉት ጌታ በመስቀል ላይ ተሰቅሎ ሳለ ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ ባለበት ላይ ስለ ፈያታዊ ዘይማን ጌታ ተዘከረነ እግዚኦ በውስተ መንግሥትከ ብሎ ሲለው አማን አማን እብለከ ዮም ትሄሉ ምስሌ በውስተ ገነት ብሎ አለው። እውነት እውነት እልሃለሁ ዛሬ በገነት ከኔ ጋር ትሆናለህ ብሎ አለው ካለች በኋላ ግን ምን ይላሉ አባቶች? ወአንተ ተቀድሞ ለአዳም በሕይዋ ውስተ ገነት፣ ከአዳም ቀድሞ ገነት ገባ ብላ ሌላ ማምታቻ አላት ማለት ነው ኦርቶዶክስ። ሌላ ህዝቡን በቃ እንደዚህ ነው ግራ የሚያጋቡት ማለት ነው። ሌላ ምንድን ያልኩት ማምታቻ። እሺ ፖይንቱ ላይ እናውራ ብራዘር። አይ ልነግርህ ፖይንቱ ላይ ነው የማወራው። ከዛ ልንመለስ ነው። ፖይንት ላይ አይደል የምናወራው። ሌላ ማምታቻ ነው። ምንድነው ማምታቻው? ፈያታዊ ዘይማን የተባለው በቀኝ በኩል የተሰቀለው ተዘከረነ እግዚኦ በውስተ መንግሥትከ በመንግስት መጣ ሰዓት አስበኝ ብሎ ባለው ሰዓት ላይ አማን አማን እብለከ ዮም ትሄሉ ምስሌ በውስተ ገነት ብሎ አለው። በገነት ዛሬ ከኔ ጋር ትሆናለህ ብሎ አለው። ስለዚህም ከአዳም ቀድሞ ወአንተ ተቀድሞ ለአዳም በሕይዋ ውስተ ገነት ወደ ገነት ገባ እና ጌታ በሞተ ሰዓት ላይ ገነት አልተከፈተችም ነበረና ይላል። ስለዚህ ይሄ ሰውዬ ነው በመስቀል ላይ የተሰቀለው ሽፍታው ቀድሞ ከአዳም ቀድሞ ገነት ገባ ብላ የምታስተምረው ማለት ነው። ግን በጣም የሚገርመው ይህ ሽፍታው ሰውዬ ሳይሞት በፊት አብርሃም ይኸው በገነት አለ እያለች አይደል? እንደዚህ ጋር ይኸው አዳም ገነት ዝግ ነበረች። ሲጀምር የተዘጋቸዋ ገነት የትኛው እንደሆነች እንኳን አታውቅም። ገነት ስንት ቦታ ነው ያለው ወንድሜ? ገነት ስንት ቦታ ነው ያለው? አንድ ቦታ ነው። ምን ጥያቄ ያለው? አንድ ቦታ ነው ያለው። ይታያል። አንተ ቦታም ለመሆኑ አላውቅም። መጽሐፍ ግን ብራዘር ሁለት ቦታ እንዳለ ነው የሚናገረው ገነት። ለዚህ ነው በጣም ቁንጽል የሆነ ነገር ነው የሚነግሯችሁ። ልብ በለኝ። አንደኛው ገነት አዳም የነበረበት ነው። ኦኬ፣ ይሄ አዳም የነበረበት ይሄ ነው። ሎኬሽን ነው፣ ምድራዊ ነው። ምድራዊ ነው፣ ሎኬሽን አለው ማለት ጂኦግራፊ አቀማመጥ አለው። አራቱ ወንዞች ቲግረስ፣ ኤፍራጥስ፣ ጊዮንና ፊሶን የሚባሉ ወንዞች እነዚህ ያጠጡታል። ፊሶን፣ ጊዮን እና ጢግረስ፣ ኤፍራጥስ ታውቀዋለህ አይደል? ይሄን እነዚህ አራት ወንዞች ያጠጡታል አይደል? ገነትን ወንድምዬ አውቀዋለሁ። አይሰማም? ስለዚህ ገነት ተብሎ የተባለው እነዚህ አራት ወንዞች የሚያጠጡት የአትክልት ስፍራ ነበር አይደል? እግዚአብሔር አዳምን እዛ ያኖረው። ይሄ ሎኬሽን ይታወቃል አይታወቅም? በዚህ ምድር ላይ ያለ ሎኬሽን ነው አይደል? ያ ከረንትሊ የለም ነበረ ነው ባጭሩ። ነበረ፣ አሁን የለም። ከረንትሊ የለም። ልክ ነህ። ነበረ። ወንዞቹ ግን አሉ አይደል?
ወንዞቹ አሉ። እስቲ ወንዞቹ አሉ። መሬት ጋር ነው የነበረው ነው ባጭሩ። ተግባብተናል። ምድር ላይ ነው የነበረው። ፊሶን የሚባለው ወንዝ ነው የጠፋው የነበረው። አሁን ግን ከደቡብ አረቢያ ከሱድ አረቢያ ተነስቶ ጆርዳንን አቋርጠው በኩዌት በኩል አድርጎ የሚፈስ ወንዝ ነው። ኦልሬዲ ሳይንቲስቶች አግኝተውታል። ፊሶን የሚባለው አራተኛው ወንዝ ማለት ነው። ኦኬ። ስለዚህ ምድራዊ ነው። ምድራዊ ነው። ሎኬሽን አለው። ጂኦግራፊ አቀማመጥ አለው። አዳምን እግዚአብሔር በዛ ነው ያኖረው። ስለዚህ ገነት ማለት አንደኛው የአትክልት ስፍራ የተባለው እዚህ ነው። የአትክልት ስፍራ ስፍራ አዳምን እዚህ ነው ጌታ ያስገባው። አንደኛው እሱ ገነት ተብሎ ይባላል አይደል? ሁለተኛው ገነት ጳውሎስ እስከ 3ኛው ሰማይ ድረስ ተወሰድኩ ይላል አይደል? ትክክል። ወድማችን ትይዝላል። ያንን የተወሰደበት 3ኛው ሰማይ ቅዱስ ጳውሎስ ያንን የሰማያዊ ስፍራ ምን ብሎ ነው የሚጠራው? ገነት ይላል። አይ ቲንክ መሰለኝ ገነት ይላል። ስለዚህ ገነት ስንት ነው ማለት ነው? አንድ አይደለም፣ ሁለት ነው። ስለዚህ ገነት እንዳውራ እድል ስጠኝ፣ እዚህ ጋር እድል ስጠኝ። አንዴ ብዙ አልቆይም። ገነት ምድር ላይ ነበረች። ነው እናውቃለን። እንዲያውም በጣም ለጥጠውት ጎጃም ውስጥ ነበረች ሁሉ የሚሉ ሰዎች አሉ። ፎርፈን ዝም ብዬ ልንገር ለጫወተው ድምቀት ግን ምንድነው ሌላ የፈለግኩት እናውቃለን። እሱን ላይክ ቤተክርስቲያኑ ተስተምረን ቅርት አይደለም። ገነት ምድር ላይ ነበረች ግን የለችም። በቃ ተባረረ። አዳም ከወጣ በኋላ ምንድነው በኖህ ቅጣት ትጥፋ መቼ ትወሰድ አናውቅም። ገነት አሁን ላይ የለችም። ገነት አሁን ላይ ስንት ነው? አንድ ነው ያለው እኛ የምናውቀው። ገብቷል? ምድር ላይ የነበረችው ገነት ስለሌለች ገነት ስንት ነው ስትለኝ አንድ ነው ያልኩ። አሁን ከረንትሊ ካለው ኤግዚስተንስ ተነስቼ ነው እንጂ ምድር ላይ መኖሯ ጠፍቶኝ አይደለም እንደነበረች። ቴንክ ዩ ብራዘር። ታዲያ እግዚአብሔር ገነት ተዘግታ ነበር ብላችሁ ስትሉ ተዘግታ ነበር ብላችሁ ስትሉ የተዘጋችዋ ገነት የምድራዊቷ ናት ወይስ የሰማይቷ? በጣም አሪፍ። መጽሐፍ ቅዱስ እንደሚነግረን የምድራዊቷ ከመሰወሯ ከመጥፋቷ በፊት ተዘግታበት እንደነበረ የኪሩቤል ሰይፍ አስቀምጦበት እንደነበረ ይናገራል። አሁን እያወራን ያለ ነው የነፍሳት የምድራዊቷ አይደል? ትክክል። የምድራዊቷ ገነት በምትገለባበት የኪሩቤል ነበልባል ሰይፍ ተዘግታ ነበር። ልክ ነው። እሱ እንስማማለን። ትክክል። በማ ላይ ነው የተዘጋችው? በአዳም ላይ ነው አይደል? አዳም ላይ ከሕይወት ዛፍ ወስዶ እንዳይበላ። የሰማያዊቷ ገነት ተዘግታ ነበር። መጽሐፍ መረጃ ላይ የሰማያዊቷ ገነት ተዘግታ ነበር ብሎ የሚል የለም። ካቦድዬ ስነግርህ የለም። ምንም አተልፋ ብራዘር፣ እውነቱን ስነግርህ አንተን ለማጣመም አይደለም። የምድራዊቷ ገነት ተዘግታ እንደነበር በምትገለባበት የኪሩቤል ነበልባል ሰይፍ እንደተዘጋች በቶራ ላይ ይናገራል፣ ዘፍጥረት ላይ ማለት ነው። እሱም የተዘጋበት ምክንያት አዳም ተመልሶ ገብቶ የህይወትን ዛፍ እንዳይቀጥፍ እግዚአብሔር ዘጋው። ሎኬሽኑም አይታወቅም ማለት ያ ገነት አሁን ቦታው የአትክልት ስፍራ የተባለው የት ቦታ እንደሆነ አይታወቅም። የሰማያዊቷ ገነት ግን ተዘግታ ነበር ወይ? ልምጣልህ። ተዘግታ ነበር ማለት ላይክ እንደዛኛው የኪሩቤል ሰይፍ የምትገለባበት የኪሩቤል ሰይፍ ተቀምጣባት ምናምን ማለት ሳይሆን ነፍሳት አይገቡባትም ነበር ለማለት ነው። ተዘግታ ነበር ማለት አብርሃም ገባ እያለች አብርሃም ወደ ገነት ይላል። ጥሩ አባቶች እዛ አይገቡም ነበር ብሎ ያለው ማን ነው? እሱ ነው እኮ። አሁን የምድራዊቷ ገነት ነች የተዘጋችው። በጣም ብዙ ጊዜ እናንተ ስለ ገነት ሲናገር የተዘጋችው ስለ ምድራዊቷ ገነት መዘጋት መጽሐፍ ቅዱስ የሚነግረንን ለሰማያዊቷ ገነት ሁሉ ጭምር አድርጋችሁ ነው የምትናገሩት። ስለዚህ ገነት ስንት ነች ብዬ እንኳን ብዬ ስለቀደም አንድ ናት ነው ያልከኝ። እኔ ግን ሁለት እንደሆነች ለይቼ የነገርኩ ያውም በመረጃ ማለት ነው። ሁለተኛይቱ ገነት የተባለችው ጳውሎስ 3ኛው ሰማይ ብሎ ያለውን በቆሮንቶስ መጽሐፍት ላይ ያንን ቦታ ገነት እስከ ገነት ተወሰደው ብሏል። ስለዚህ ምድራዊቷ ገነት አለች፣ ሰማይቷ ገነት አለች። ኢየሩሳሌም ስንት ናት? አንድ ናት ወይስ ሁለት ናት? አንድ ናት። አንድ ናት። አሁንም ትልቅ ስህተት ላይ አንድ አይደለችም ብራዘር። ኢየሩሳሌምም ኢየሩሳሌምም አንድ አይደለችም፣ ሁለት ናት። ኢየሩሳሌምም አንደኛይቱ ኢየሩሳሌም ምድራዊቷ ናት።
ላሳይ ነው። ምድራዊቷ ኢየሩሳሌም ናት። ምድራዊቷ ኢየሩሳሌም እቺ አሁን እስራኤላውያን ዋና ከተማቸው አድርገው ያሏት ማለት ነው። አረቦቹም እነሱም ተቀላቅለው የሚኖሩባት ኢየሩሳሌም። ኦኬ። ሁለተኛይቱ ኢየሩሳሌም ለምን ከመጽሐፍ አላስለኝ? አዲስ ሰማይና አዲስ ምድር አየው። ፊተኛው ሰማይና ፊተኛይቱ ምድር አልፈዋል፣ ባህርም ወደፊትም የለም። ቅድስቲቱም ከተማ አዲሲቱ ኢየሩሳሌም ለበኋላ እንደተሸለመ ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየሁ ይላል። ማን? አዲሲቱ ኢየሩሳሌም። ፊተኛይቱስ ኢየሩሳሌም ፊተኛው ሰማይና ፊተኛው ምድር ሲያልፉ አብራ ታልፋለች። ይህ የምንኖርበት ዓለም ያልፋል። ስለዚህ አዲሲቱ ኢየሩሳሌም አዲስቱ ኢየሩሳሌም የተባለችው ማናት? ከሰማይ ከእግዚአብሔር ዘንድ የምትወርደዋ ናት። ያ ገና ወደፊት የሚመጣ ነው። አንደኛ አሁን ይሄን የሚያወራው ወደፊት ስለሚመጣ አዲስ ሰማይና አዲስ ምድር ነው አይደል? አድመጠኛ ኢየሩሳሌም እነዚህ ሰማይቷ ገነት፣ ሰማይቷ ኢየሩሳሌም ወይ ደግሞ በተለዋጭ ስሟ ጽዮን፣ ጽዮን የተለዋዋጭ ስሟ ነው። ጽዮን ማለት ኢየሩሳሌም ነው። ኢየሩሳሌም ማለት ጽዮን ነው። ገነት ማለት ኢየሩሳሌም ነው። ኢየሩሳሌም ማለት ገነት ነው። ኦኬ። ስለዚህ ገነት ማለት ሁለት ናቸው፣ ምድራዊቷ ሰማይቷ። ኢየሩሳሌምም ሁለት ናቸው፣ ምድራዊቷ ሰማይቷ። ጽዮንም ብሎ ቢል ጽዮን ራሷችን የምድራዊቷ ኢየሩሳሌም ጽዮንም ተብላ ትጠራለች። ጽዮንም ተብሎ ከተባለ ሰማይቷና ምድራዊቷ ብለህ ነው የምትከፍለው። እናንተ ጋር ግን ችግሩ አንድ ነው። ስለ ገነት ስታወሩ አንድ ናት፣ ኢየሩሳሌም ስታወሩ አንድ ናት፣ ስለ ጽዮንም ስታወሩ አንድ ናት ብሎ ትሉና ከዛ ምን ይሆናል መሰለህ? ምን እንደሚፈጠር ንገርህ። ገነት አንድ ነች ብለህ ስትል አዳም ሲወጣ የተዘጋችዋ ገነት ስለሷ ነው የሚያወራው። ጳውሎስ የሄደባትስ ገነት አንድ። ኦኬ። ከጳውሎስ በፊት ግን አብርሃም የገባባትስ ገነት አብርሃም ሲሞት እንግዲህ ከጳውሎስም ከሌሎችም በፊት ስለነበረ አብርሃም ሲሞት በዚህ በገነት ነበር ማለት ነው። ስለዚህ ገነት ተዘግታለች፣ ማንም አልገባም ምናምን ነገር ብሎ የሚለው ስህተት ይሆናል ማለት ነው። ወንድማችን ሰፊ ጊዜ ወስደህ እንትን ብላልና ትንሽ እንትን ልበል። አሁን ደግሞ አገላለጹም ሰማያዊቷ ኢየሩሳሌም ሲል በአዲስ ኔቸር ኢየሩሳሌም የምትባሏ ከተማ ራሱ አይደለችም። ገብቶሃል አይደለ? ሁለቱን የሚያገናኛቸው ነገር ስላለ ዲስክሪፕቲቭ ስለሆነ ነው ስሙ የተሰጣት። ስለዚህ ይሄ ጠፍቶኝ አይደለም ቱ ቢ ኦነስት እና ካልጠፋ ኢየሩሳሌም ስንት ነች ስል ካልጠፋ ለምን አንድ ብላ ያልከው? ብራዘር ስቲል አንድ ነች ነው እኮ እያልኩ ያለሁት። ስቲል አንድ ነች፣ ግን ተብላ የምትጠራ ሌላ ሰማያዊት ኢየሩሳሌም ትመጣለች ከሆነ ምን በዚህ እንስማማለን። አጠያይቀህ ነው እንጂ ይሄ መጽሐፉ ምንድን ነው የሚለው? አንተ አነበብከው እኮ አዲስ ሰማይና አዲስ ምድር ብሎ ይገልጸዋል። ያ ደግሞ ከትንሣኤ በኋላ ስለሚመጣ ምድር መሬት ነው የሚናገረው አይደለ? ታዲያ እሱ የበጉን ከተማ ኢየሩሳሌም ነው አይደል ብሎ የሚለው ታዲያ እኮ ነው። አዎ እሱን እኮ አልካልኩም ብራዘር። በቃ ያ ስለዚህ ገላትያ መጽሐፍ ምዕራፍ 4 ላይ ቅዱስ ጳውሎስ ስለ ሁለቱ ሴቶች እንደሚናገረው ስለ ሁለቱ ሴቶች ስለ እናታችን ስለ ሳራ እና ስለ አጋር እንደሚናገረው በሰማይቷ ኢየሩሳሌም ትመሰላለች አላለም? በሰማይቷ ኢየሩሳሌምን ትመሰላለች አላለም ጳውሎስ? ይሄ አንድ ብላችሁ የምትሉት ነገር ነው ወንድሜ ካቦድ። ብዙ እናንተን ኦርቶዶክሳውያንን ለብዙ ጣጣ የዳረጋችሁ ሁሉን ነገር አንድ እያላችሁ
የእግዚአብሔር ቃል የማይለውን አንድ እያሉ ይነግሯቸዋል። ከዛ ማጠፊያው ይቸግራል ማለት ነው። እንደዚህ ውይይት ላይ ሲገባ ማለት ነው። ገላትያ መጽሐፍ ምዕራፍ 4 ላይ የእግዚአብሔር ቃል እንደዚህ ይላል። አሁን አንተ ባልከኝ መሰረት ራሱ ቆይ አድምጠኝ። እናንተ ከሕግ በታች ልትኖሩ የምትወዱ ሕጉን አትሰሙ ምን? እስኪ ንገሩኝ። አንዲቱ ከባሪያይቱ አንዱም ከጨዋይቱ የሆኑ 2 ልጆች ለአብርሃም እንደነበሩ ተጽፏልና፣ ነገር ግን ይቅርታ የባሪያይቱን ልጅ እንደ ስጋ ተወልዷል፣ የጨዋይቱ ግን በተስፋ ቃል ተወልዷል። ይህም ነገር ምሳሌ ነው አለ። ምሳሌው ግን በደንብ ምሳሌ ዘያሐጽጽ እንደሚባለው አይደለም። እነዚህ ሴቶች እንደ 2ቱ ኪዳኖች ናቸው ይላል። አዲስ ኪዳንና ብሉይ ኪዳን ማለት ነው። ከደብረ ሲና የሆነችው አንዲቱ ለባርነት ልጆቿን ትወልዳለች፣ እርሷም አጋር ናት ይላል። ከደብረ ሲና የሆነችው ማለት ነው። በቀን አሁን ያለችውን ኢየሩሳሌም ነች። አሁን መካከለኛው ምስራቅ የእስራኤል ዋና ከተማ ናቸው ትመስላለች። ከልጆቿ ጋር በባርነት ናትና ካለ በኋላ ላኛይቱ ኢየሩሳሌም ዮሐንስ የተናገረው አይነት ማለት ነው። ላኛይቱ ኢየሩሳሌም ግን በነፃነት የምትኖር ናት፣ እርሷም እናታችን ናት ብሎ ስለ ሳራ እናታችን ናት ብሎ ያለው እችን አጋርች ብሎ ካለ በኋላ ላኛይቱ ኢየሩሳሌም ግን ሳራ እናታችን ግን የምትመሰለው በላኛይቱ ኢየሩሳሌም ነው ብሎ ናት። እሷም እና 3 ናርዱ ታዲያ ይሄን እዚህ ጋር ምንድነው 3 የሚያደርገው? 2 እያለ አሁን እኮ የለም መመሰል። አይ ምን አልከኝ አንተ? ሳራንም ኢየሩሳሌም ብሎ ጠርቷታል። አዲሱ ሰማይና አዲሱ ምድርንም ኢየሩሳሌም ወንድምዬ፣ አዲስቱ ኢየሩሳሌም የተባለችው ላኛይቱ ኢየሩሳሌም ነው በሳራ የተመሰለችው። ምን እንደምትለው እንዴ እኮ መመሰል ነው እኮ ነው የሚያልኩት። አድመጣኝ። ይመስላት ምሳሌው ታዲያ እኮ ዘያሐጽጽ እኮ አይደለም ብራዘር። ምሳሌው በጣም ሲሪየስ የሆነ ምሳሌ እኮ ነው። ላኛይቱ ኢየሩሳሌም ምንም ችግር የለውም። ምንም ችግር የለውም አይደለም። ምንም ችግር የለውም አይደለም። ትክክል ነው ነው ማለት ያለብህ እንጂ ከትክክል ከሆነ እኔ እያሳያለሁ። ትክክል ነው፣ 2 ነው። ስለዚህ 2 ኢየሩሳሌም 2 ነው። ገነትም 2 ነው። ኢየሩሳሌም 2 ነው። ኦኬ ከዚህ ጋር ሆነና 2 ነው። እሺ then what's your point? ወደዛ እንመለስ። ኤርሚዬ ለማስታወስ ጴጥሮስ ገነት ገብቷል አልገባም ተብሎ ነው ወደዛ ይሄድ ነው። እኮ እሱ ነው። ልክ ነው። ስለዚህ ጊዜ ያክል ባሉስም እዚህ ጋር ሀሳብ ልስጥ ብራዘር። እሺ አንድ እኔን ስኛ እድል ጸሎት ላይክ አንተ እሺ ጥሩ ምንድነው መሰለህ ቤተክርስቲያኗ በትክክል ነፍሳት የሞቱ ነፍሳት ከክርስቶስ ከዕለተ ዓርብ በፊት የሞቱ ነፍሳት ገነት ይገባሉ ብላ ታስተምራለች ነው እያልከኝ ያለው ኤርሚ? ገነት ይገቡ ነበር ብላ ታስተምራለች ነው እያልከኝ ያለው? አንደኛ ጥያቄ ነው። አብርሃም ገነት ገባ ብላ ካለች ምን እያለች ነው? እዚህ ጋር እንደዛ አለች። ሌላ ቦታ ጥሩ ብራዘር፣ አይ ገብቶኛል። ስለዚህ ሌላ ቦታ ግን ገነት ደግሞ የመጀመሪያው ሰው በቀኙ ተሰቅሎ እንደነበር ያለው ሰው እንደሆነ ደግሞ ታስተምራለች ብለኛል አይደለ? ስለዚህ አሁን እያልከኝ ያለው ላይክ ኮንፊውዝድ የሆነ ነገር ነው ያለው፣ አንዱ ላይ አቋም የላትም ነው እያልከኝ ያለው። አማይራ ቤተክርስቲያኒቱ ታምታታለች አልኩ። ለዚህ ነው ታምታታለች አልኩ። እሺ በጣም ጥሩ። ስለዚህ አንደኛ እንድትይዝልኝ የፈለግኩት እኔ ያነሳሁትን ፖይንት በስፋት እንደምታስተምር እሱን እንዳትዘነጋ ነው። ይሄኛውን አሁን ያልከውን ቱ ቢ ኦነስት ከዚህ በፊት አላነበብኩትም። አንድምታውን ማለት ነው። እዚህ ስፔሲፊክ ፓርት ላይ ምንድን ነው የተተረጎመው የሚለውን አላነበብኩትም፣ ግን በደንብ አነበዋለሁ። ምን ለማለት እንደፈለጉ ምናምን የሚለውን ለማየት ሞክራለሁ። ግን አሁን የመሰለኝን ልንገርህ። ላይክ የመሰለኝን አምናት ሹ የመሰለኝን ይህ ታሪክ የአልዓዛር የድሃውና እንትኑ ታሪክ ሪል ታሪክ ነው
ተብሎ አይታመንም በብዙዎች ዘንድ ማለት ነው። ከባዱ ቆይ ያኒ ድምፁን ያሰማ። አይ ቲንክ ኤርሚ እየተቆራረጠ ነው። ብዙ ሰዎችም ታች ጻፉ ነው ድምፅ ስላላሰማ መሰለኝ እንዳይዘረግፈን። እሺ ያሰማ ዳኒ ሰላም በለና እንደ ድምፅ አሰማ። እየተቆራረጠ ነው። አይ ቲንክ ዳኒ ተኝቷል መሰለኝ። የሰማን አይደለም። በቃ ቀጥሉ እስኪ ተለንደስ አሚገባን ቀጥላ። ስለዚህ ይሄ ፓርት ሪል የሆነ ታሪክ ነው ተብሎ በብዙዎች ዘንድ አይታመንም እንደምናውቀው። እናንተም እንደዛ የምታምኑ አይመስለኝም። ሶ ሜታፎሪካሊ ሲገልጽ በምሳሌ ሲገልጽ ያልሆነን ኢቨንት ይሄ እንትና ወደ ገነት ወሰደው ፖይንት አብርሃም ገነት ላይ ነበር እንትና እንትን ላይ ነበር የሚለው አይደለም። እንደምናውቀው ኮንቴክስቱ ሊያወራ የፈለገው አብርሃም ገነት ላይ መሆኑ ምናምን አልነበረም ቱ ቢ ኦነስት። ስለዚህ ምናልባት ሪል ያልሆነ ታሪክ ስለሆነ ሜታፎር ስለሆነ ገነትን ለማሳየት ነው ብለው ተርጉሞት ሊሆን ይችላል ነው ስቲል እያልኩ ያሉት አምናት ሰይንግ እርግጠኛ ነው። ችግር የለም ሜታፎሪክም ይሁንም አሁንም እነሱ ግን ሲተረጉሙት አብርሃም ገነት ነበረ ብለው ተረጉመውታል። አሁን እኔ ጥያቄ ዋናው የአብርሃም ገነት መሆን አለመሆን አይደለም። እግዚአብሔር ባሪያዎቹን ቦታ አጥቶ በቅንነት ያገለግሉት ፈጽሞ የተከተሉት በድካማቸውም በብርታታቸውም እግዚአብሔርን አክብረውት እሱም ያከበራቸው ዘመነ አበው ላይ የነበሩት ጌታ ከመወለዱ በፊት የነበሩ የሞቱ ቅዱሳን ነቢያት እግዚአብሔርና አባቶችን እግዚአብሔር ቦታ አጥቶ ወስዶ ሲኦል ይቀቀላቸዋል ብሎ የሚል ቅዱሳት መጽሐፍትን የማያውቅ ደፋር ካልሆነ በስተቀር እግዚአብሔር እንዲህ አያረግም። ዘመናቸውን ሁሉ በመንከራተት ያገለገሉ። ስለዚህ አንተ ያልከኝ ያለው ቤተክርስቲያን ሁሉ ያለችው አንተ እያልከኝ አትበለኝ። ሉቃስ ወንጌል ላይ አብርሃም በገነት ነበረ ብላለች። እዛው መጠየቅ ነው። የአብርሃም እቅፍ የተባለ አንተ ያልከኝ ያለው ከዕለተ ዓርብ በፊት ገነት ይገቡ ነበር ነው ዛት ዩ ፖይንት። አይ ቤተክርስቲያን እኮ ገብተዋል ብላለች። እሷን ጠይቅና ና ከዛ እኔ ደግሞ እነግርሃለሁ ኦርቶዶክስ ከዕለተ ዓርብ በፊት ገነት ገባ ብላ ያለችን አብርሃምን ጠይቀው። በመጀመሪያ እሱን ጠይቅ። አብርሃም ከገባ ሙሴ አይቀር። እንደ ምሳሌ ሊሆን ይችላል የተረጉሙት። እንደ ምሳሌ የሚሆን ወንድምዬ መጠየቅ ነው ያለብህ። አሁን መጠየቅ ነው ያለብህ። ኦኬ ጠይቃሉ። እሱንም እኮ ነገርኩህ። በቃ እሱን ጠይቅና በሌላ ቀን እሱን ጠይቅና አብርሃም ገነት ከገባ የቤተክርስቲያንን ጠይቅ መጀመሪያ የተምታታው ማለት ነው። አብርሃም ገነት ከገባ ይስሐቅና እንደዛ ከሆነ ቀደም እንደምናወራው እናወራ። አብርሃም ገነት ከገባ ገነት ገባ ብላለች። ኧረ በህግ አምላክ እንዴ ሚዩት አድርገው። ኦኬ አብርሃም ገነት ከገባ ይስሐቅና ያዕቆብም የሚቀሩበትም የለም። ኦኬ ሙሴም የሚቀርበት የለም፣ ሳሙኤል የሚቀርበት የለም። አባቶች ማለት ነው በሙሉ የሞቱ አባቶች። ኦኬ እነሱ የሚቀሩበት አንዳችን ምክንያት የለም። ገነት ደግሞ ክርስቶስ ከመሞቱ በፊት ገነት ተከፍታለች እና ነፍሳት ይገቡባት ነበር ብላ ኦርቶዶክስ እያስተማረች ነው በሉቃስ ወንጌል ምዕራፍ 16 ላይ ማለት ነው። አሁን እኔ ዋናው ጥያቄ እዚህ ጋር የመጣሁት ለምንድን ነው ጌታችን ኢየሱስ ክርስቶስ በጸሎተ ሐሙስ የሰጣቸው ህብስት አማናዊ ነው አማናዊ አይደለም ብዬ ስጠይቅህ አማናዊ ነው አልከኝ። አማናዊ የሚሆነው ግን መቼ ነው? በዛ ሰዓት ላይ ሲበሉት አማናዊ ነበረው ይስል አይ ሲበሉት አማናዊ አልሆነም ማለት ታዲያ ቆይቶ በፕሮሰስ ነበረው የሚሆነው ብዬ ስል ጌታ ምክንያቱም የሞተው ዓርብ ስለሆነ ማለት ነው እና ቆይቶ የቆየ ነው ወይ ብዬ ስል እንደዛ ማለት አይደለም ብለህ አልከኝ። ኦኬ ስለዚህ ያንን ህብስት ሐሙስ ዕለት ቆርሶ ሲሰጣቸው የበሉት ለዘላለም ህይወት ነው ወይ የበሉት ብዬ ስል አዎ የዘላለም ህይወት ነው የበሉት አልከኝ። ስለዚህ ምን አልኩ እንደ ምሳሌ አድርጌ እኔ ጴጥሮስ ጌታችን ኢየሱስ ክርስቶስ ሳይሞት በፊት ዓርብ ሳይሞት በፊት በዛው በጸሎተ ሐሙስ ምሽት ራት እየበሉ የአይሁድን ፋሲካ እየበሉ በነበሩበት ሰዓት ላይ ያንን ህብስት ቆርሶ ከሰጠውና ወይኑንም ከጠጣ በኋላ ወዲያውኑ ጴጥሮስ እዛ ጋር ቢሞት የት ነበር የሚገባው ብዬ ስልህ የት ነበር ነው ያልከኝ? ገነት እንደማይገባ አውቃለሁ፣ በሲኦልም እንደማይሰቃይ አውቃለሁ ነው ያልኩ። እሺ ታዲያ ያው አብርሃም በገነት ካለ እና አልዓዛርን ወደ አብርሃም ገነት ወደ እቅፍ ወደዛ ወስዶ ጴጥሮስ ቢሞት ወዴት ነበር የሚገባው? ጴጥሮስ ቢሞት ወዴት ነበር የሚገባው? ገነት ጌታችን ገና አልሞተም። ዓርብ ልክ ነው ገብቶ ጴጥሮስ ቢሞት ሐሙስ ምሽት ጴጥሮስ ቢሞት የት ነበር የሚገባው? ያንን ህብስት በልቶ እሺ ልመልስልህ።
አሁንም ስቲል ገነት ውስጥ ነበረ አብርሃም ብዬ አላምንም እያልኩ ነው። ገነት ውስጥ አልነበረም አብርሃም። ስለዚህ ጴጥሮስም ቢሞት ገነት ውስጥ ይሆናል። አንደኛ ጴጥሮስ ገነት ውስጥ ነበር እያልክ ነው። ኦርቶዶክስ ገነት ውስጥ ነበር እያልክ ነው አንተ አሁን ወይስ ከባድነት እኮ አዳም ካቦድ ነው ከባድ ዩ ኦልሬዲ ሃቭ ሴድ ኢት እኮ አንተ ራስህ እኮ የመጀመሪያው ሰው እንትና ነው ብላ ታስተምራለች አልከኝ። አንዱን ብቻ ለምን ትላለህ ታዲያ? እንደዛ ከሆነ ለምን አንዱን ብቻ ታንጠለጥላለህ? የመጀመሪያው ሰው በቀኝ የተሰቀለው ነው ብላ ታስተምራለች። ከባዱ ስለዚህ አሁን እኔ ጋር ነው እያወራን ያለ ነው። ኖ ቤተክርስቲያኒቱ ግራ ገብቷታል። እኔ እኮ ስላነበብኩ ነው የምጠይቀህ። ቤተክርስቲያኒቱ ግራ ገብቷት እናንተንም ግራ እያጋባችሁ ነው። ገባኝ ኤርሚያስ ገባኝ። አንዴ እኔን እስኪ እድል ስጠኝ ስማኝ። ያልከው ነገር አሁን እኔ እዚህ ጋር ተሳስተሃል የምልህ ነገር የለም። ምንድነው የተሳሳትከው? ታውቀዋለህ ከአንተ ቤተክርስቲያኒቱ የመጀመሪያው ገነት የገባው ሰው ይሄ ነው ብላ እንደምታስተምር ኦልሞስት ኤቭሪ ስርዓቶቿም ትምህርቶቿም ያን ነው የሚያስተምሩት። እዚህ ፓርት ላይ ደግሞ እንዲህ ብላ ፈተዋለች። ኦኬ ኢት ሜይ ቢ ኤ ሚስቴክ አይ ዶንት ኖ ኦር ደግሞ ምንድን ነው የሚለውን አይ ዊል ሲ ኢት ኢን ዲቴል አልኩ። እሱን ተስማማል። አሁን ፖይንቱ ምንድን ነው? በመጽሐፍ ቅዱስ አስተምሮ ግን ከክርስቶስ ስቅለት በፊት ነፍሳት የት ነው የነበሩት ነው በመጽሐፍ ቅዱስ ላይ በመጽሐፍ ቅዱስ ገብቶሃል። ስለዚህ አንደኛ ጴጥሮስ መልእክት ላይ ምዕራፍ 3 ላይ ምዕራፍ 3 ቁጥር 18 ወር እንደዛ በወህኒ ለነበሩ ነፍሳት ሄዶ ወንጌልን ሰበከላቸው የሚል ቃል አስታውሳለሁ አይደለ? ይሄ ቃል የሚያወራው ስለነማን ነው? ስለ የትኞቹ ነፍሳት ነው? ምንድን ነው የተሰበከላቸው? ላይክ እኔ በእኔ አንደርስታንዲንግ እነዚህ ነፍሳት የነበሩበት ቦታ እዛ ነው። ሄዶ ወንጌልን የምስራችን ሰላምን ሰበከላቸው ነው በቃ። ስለዚህ እነዚህ ነፍሳት ሰላምን ያገኙት የምስራችን የሰሙት መቼ ነው? በዛ በዕለተ ዓርብ ምንድነው? በስጋ ሞተ በመንፈስ ግን ሕያው ሆነ ነው የሚለው አይደል? እዛ ጋር ከዛ ወደ ወህኒ ለነበሩ ነፍሳት ሄዶ ወንጌልን ሰበከላቸው ስለሚል ከዚህ ተነስቼ እኔ ጴጥሮስ ከዛ በፊት ቢሞት የት ነበረ? እዛ ነበር የሚጠብቀው። በመንፈስ ሄዶ ያወጣዋል ነው። እሱን ነው ማቀው ብራዘር። ጴጥሮስ ጸሎተ ሐሙስ እራት ከመቀመጡ በፊት በዛ የአይሁድ የፋሲካ እራት ከመቀመጡ በፊት ጌታችን ሁለት አድርጎ ልኳቸዋል አይደል? አጋንንት እስኪ አላስተውሰው ነው ሁለት አድርጎ ላካቸው ይላል። ከዛ አጋንንት አስወጡ አይደል በስሙ። እሺ አዎ ይሄ የሰባዎቹ እንትን ታሪክ ነው። አጋንንትን አስወጣ አይደል? እሺ አጋንንትን ሲያስወጡ ተመልሰው ደስ ሲላቸው ጌታ ምንድን ነው ያላቸው? አጋንንት በስሜ ስለተገዙላችሁ ደስ አይበላችሁ። ከዛስ ስማችሁ በመንግስተ ሰማያት በሕይወት መጽሐፍ ስለተጻፈ ምን ይበላችሁ ነው ያላቸው? ደስ ይበላችሁ። ታዲያ ጴጥሮስ ስሙ በሕይወት መጽሐፍ ላይ ተጽፎ ሐሙስ ዕለት ቢሞት ሲኦል ነው የሚጨምረው እያልከኝ ነው? ኖ ሉክ አዳምጠኝ። አንደኛ ይሄ የሚያወራው መጽሐፍ የሚለው አንደኛ ልብ ብለህ ስማኝ። ቆይ ቤተክርስቲያኒቱ ባቢሎን ሆናለች። እኔ ብራዘር እውነቱን ስነግርህ ማለት ነው። በደንብ ስማኝ። ጴጥሮስ እንትኗን ተዋትና ቤተክርስቲያኒቱን አታክ ማድረጉን ተውና ለስ ዲስከስ አንተንም ጭምር እንደዚህ ያወዛገበች ቤተክርስቲያኒቱ ጭምር ናት። ተወዛገብኩም እኮ ቦልዲ ነው እያወራ ያለው። ምንም የተወዛገብኩት ነገር የለም። በኢየሩሳሌም ጉዳይ እኩል አድመጣኝ። በኢየሩሳሌም ጉዳይ በገነት ጉዳይ ስጠይቅህ እንኳን ገነት አንድ ነች ብለህ አልከኝ። እኔ ሁለት መሆኗን እስካሳየህ ድረስ ኢየሩሳሌም አንድ ነች አልከኝ። አሁን ስንት ገነት ነው ያለው? አድመጠኝ። ሁለት ገነት። አሁን ስንት ገነት ነው ያለው? አሁን ስንት ኢየሩሳሌም ነው? ሁለት ገነት። ይሄ ከዚህ ምድር ላይ አሁን አድመጠኝ። የሰው ዘር ከዚህ ምድር ላይ ካልጠፋ በስተቀር ሎኬሽኑ ቦታው እዚህ ጋር ነው ብለህ ባትልም ወንዞቹ እነዛ 4 ወንዞች እኮ አሁንም ጭምራሉ እኮ ብለን ተማመን አይደለ? በተለይ 3ቱ ሕያዋን ናቸው። አሁንም አሉ 3 ወንዞች። አንደኛው ግን ፊሶን የተባለው ወንዝ ግን የለም፣ በደረቅ ነው ያለው። በደረቅ ግን ላሳይ ይችላል። በደረቅ ነው። በጣም የአርኪኦሎጂስት ጥናት ተመራማሪዎች በደንብ ያረጋገጡት ፊሶን የሚባለው ከደቡብ አረቢያ ከሳዑዲ አረቢያ ደቡባዊ ሰሜናዊ ክፍል የሚነሳ በጆርዳን በኩል አቋርጦ ወደ ኩዌት ሄዶ የሚገባበትን ቦታ አሳያለሁ ማለት ነው።
የአርኪኦሎጂስት ጥናት ተመራማሪዎች አሁን የተመላለስን ሴም ፖይንት ወይ ወንድሜ። አሁን ስለዚህ ገነት አንድ ነች ብለህ ስትለኝ እንደማመጥ ገነት አንድ ነች ብዬ ማነው ስትለኝ እኔ ሁለት ናት ብዬ የአዳምን ገነትና ጳውሎስ የሄደበትን ገነት አሳየው። ኢየሩሳሌም አንድ ነች ብለህ ስትለኝ ኢየሩሳሌም የእስራኤል ዋና ከተማን ነው አንተ የጠቀስከው። እኔ ደግሞ አዲስቱ ኢየሩሳሌም ለባሏ እንደተሸለመ ሙሽራ ከሰማይ ከእግዚአብሔር ዘንድ ስትወርዳየው ብሎ ራዕይ መጽሐፍ ምዕራፍ 21 ላይ ገላትያ መጽሐፍ ምዕራፍ 4 ላይ ያለውን ላኛይቱ ኢየሩሳሌም ብሎ ቅዱስ ጳውሎስ የጠራው ዮሐንስም እንደዛ ብሎ የጠራት ሁለተኛይቱን ኢየሩሳሌም አሳየው። ኦኬ አሁን ደግሞ ስለ ነፍሳት መዳን ገነት መግባት ስጠይቀኝ ስለ ጴጥሮስ ስጠይቀ ጴጥሮስ ማነው ሰዎች ጌታ ከመሞቱ በፊት ሰዎች እየሄዱ ሲኦል ነበር የሚገቡት አልከኝ። ጴጥሮስ ቢሞት የጸሎተ ሐሙስ ዕለት የት ነበር የሚገባው ብዬ ስለ ሲኦል ነው እንግዲህ ምናምን ነገር አልከኝ። ምክንያቱም ጌታ አልሞተምና ሳይሞት ገነት አይገባም ብለህ አልከኝ። ኦኬ ጴጥሮስ በኢየሱስ ክርስቶስ አምኗል አላምንም? በስብከተ ወንጌሉ አምኗል። ጸሎተ ሐሙስ እንግዲህ መጨረሻ ወደ ሞቱ እየሄደ ነው። አምኗል። ከአንተ ወዴት እንሄዳለን? አንተ የዘላለም የሕይወት ቃል አለህ ብሎታል። አምኗል። አምኗል። ሁለተኛ ስሙ በሕይወት መጽሐፍም ተጽፏል። ጌታችን እንደተናገረው ስሙ ይሁን ሌሎቹ ሐዋርያት ስማችሁ በሕይወት መጽሐፍ ስለተጻፈ ደስ ይበላችሁ ብሎ ተናግሯል። ሁለት ስለዚህ በጌታ አምኗል። ስሙ በሕይወት መጽሐፍ ላይ ተጽፏል። እናስ ወንጌልንም ደግሞ ጌታችን ኢየሱስ ክርስቶስ ለጴጥሮስም ሰብኮታል። ያን ሁሉ ስብከት ሲሰብክ አብሯቸው ነበረ፣ አብረውት ነበሩ። ስብከተ ወንጌልን የመዳንን ቃል አንተ የዘላለም የሕይወት ቃል አለ እኮ አድመጠኝ። አንተ የዘላለም የሕይወት ቃል አለ እኮ ብሎ ያለው ጴጥሮስ ነው። አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ብሎ ሲለው አባቴን የገለጠልህ ብሎታል። ይህን ሰውዬ ወስዶት ሲኦል ይከተዋል ነው የምትለው አንተ። እኔ ደግሞ ሲኦል አይከተውም። ለምን? ገነት ነው የሚገባው። ስላልሰማኝ እኮ ነው እየደጋገምን ያለ። በደንብ ሰምቼ ነው። እሺ አዳምጠኛ ሀሳብ ልስጥ። ረጅም ሰዓት ታወራለህ ነው አትፈቅድልኝም። እኔ ካወራው በኋላ እንደገና ደግሞ ታስተካክላለህ። እኔ ካወራው በኋላ እኔ ካስተካከልኩ በኋላ እንደገና ስላላዳመጥከኝ ነው ብለህ እኔን አትወቀሰኝ። ለዚህ ሁሉ ተጠያቂ ማናት ብለህ ካልከኝ ቤተክርስቲያናችሁ ናት። ቤተክርስቲያናችሁ ግራ የምታጋባችሁ ማለት ነው። ቤተክርስቲያናችሁ ናት። ጴጥሮስን ስብከተ ወንጌል ጴጥሮስን እንቶ ቆይ ጴጥሮስን ልቶ ጴጥሮስ ሙሴ ጋር ልቶ ለጊዜው ልቶ ለአብርሃም እግዚአብሔር ወንጌል ሰብኮታል አልሰበከውም? ሰብኮታል። አለቀ። ስለዚህ አብርሃም በሲኦል ሆኖ ክርስቶስ ወርዶ ለአብርሃም ወንጌል የሚሰብክለት ኦልሬዲ አብርሃምን ወንጌል ሰበከለት ይለለ እንዴ? ገላትያ መጽሐፍት ላይ ቆይ ላሳይ። አሁንም ይሄንን ኦርቶዶክስ ሚስጥር እኮ ናት ትሉናላችሁ። ትመጡና እንደዚህ ይላል መጽሐፍ ገላትያ መጽሐፍ ምዕራፍ 3 ቁጥር 8 ላይ መጽሐፍ እግዚአብሔር አሕዛብን ሁሉ በእምነት እንዲያጸድቅ አስቀድሞ አይቶ በአንተ አሕዛብ ሁሉ ይባረካሉ ብሎ ወንጌልን ለአብርሃም አስቀድሞ ሰበከ። ሃሌሉያ። ስለዚህ ዝምጭጭ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ ለአብርሃም ሲኦል ውስጥ ከብተኸው ለአብርሃም ወንጌል ይሰብክለት እዛ ድረስ አይደለም፣ ኦልሬዲ ሰብኮለታል። ለእኛ ሳይሰበክ በፊት ወንጌል ለአብርሃም ሰብኮለታል። ለራሱ እግዚአብሔር ነው የሰበከው ወንጌልን ለአብርሃም አስቀድሞ ሰበከ። እንደዚህ ከእምነት የሆኑቱ ካመነው ከአብርሃም ጋር ይባረካሉ ይላል። ይህንን አባት ነው ወስዳችሁ ሲኦል የምትዘፈዝፉት በእናንተ መረዳት። ቤተክርስቲያን ግን አይ አይደለም ማለች ማጠቃት ቸግራት አይደለም ገነት ነው የሚባለው አብርሃም ገነት ነው ያለው ይላል ማለት ነው። ስለዚህ ኦኬ፣ ስለዚህ ጴጥሮስ ቢሞት በጌታ አምኖ አንተ የዘላለም የሕይወት ቃል አለህ ብሎት ክርስቶስ የሕያው እግዚአብሔር ልጅ ነህ ብሎት እንዲህ አይነት መገለጥ ሁሉ አምጥቶ ስሙ በሕይወት መጽሐፍ ተጽፎ እና ወስዶ ገነት ነው ማነው ሲኦል ነው የሚያጉረው አላችሁ። ገና እዛ ደግሞ ሄዶ ለጴጥሮስ ወንጌል ሊሰብክለት ክርስቶስ። እኔ ምን አይነት እኮ ጉደኛ የሆነች ቤተክርስቲያን እንደሆነች አላውቅም። ወንድሞች እናቶች፣ ኧረ ብሩ ከኔ ጋር እናውራት። እሱ ላይ አድመጣኝ። እኔ ኦርቶዶክስን ሁሉ ጭምር የምናገረው ኦርቶዶክስን ጭምር ነው የምናገረው። አንተ ራሱ የምታወራው ትምህርት ስለሆነ ማለት እኮ ላውራ ደቂቃ እሰጥሃለሁ። ቤተክርስቲያንን ግን አትንካ ብለህ አትልም። ባቢሎናዊነትን በኦርቶዶክስ ማለት ይሄ ነው። እሺ አሁን ልቀጥል ትችላለህ።
ምኑን ትቀጥለዋለህ? ትችላለህ። አልጨርስም። ጸሎተ ሐሙስ ላይ እንላለን። ሌላ ጥያቄ አለ እና እንመጣለን። አሁን ሁለት ገነት ብለህ አዲስ ሮኬት ሳይንስ ኮንሴፕት እንደነገርከኝ ምድር ላይ እንደነበረች አድርገን ያልኩ ጨርሰናል። ሀሳብ ትሰጥበታለህ ብለኛል አይደል? አልተረዳኝም። ሀሳብ ትሰጥበታለህ አሳምኜህ ተማምነህ ልክ ነህ ብለኸኛል። እሱ ላይ ተወው እና ጸሎተ ሐሙስ እሺ ታዳምጠኛለህ? ቅድም ላውራ ስል ጊዜ ሰጠህና ልክ ነህ ብለኸኝ ተማምነን ጨርሰናል። አዳምጠኛ ታዲያ ጊዜ ስጠኝ። እኔ እኮ በጣም ሰማሁ ከረጅም ሰዓት የተስማማንበት ላይ እንደገና እንደ አዲስ አትጀምር። ለመቀደም ልክ ነህ ብለህ ለምን አትለኝም? አልተረዳኝም ብለህ ትቀጥላለህ አልከኝ። ሚዩት አድርግ። ኢየሩሳሌም አንድ ናት ብለህ ስትለኝ ሁለት አሳይቻለሁ። አላሳየሁም። ኢየሩሳሌም አንድ ናት ብለህ ስትለኝ ሁለት አላሳየሁም አላልኩም እኮ። ስማኝ፣ መች ሰማኝ? መጀመሪያ ሳትሰማኝ አሳይቻለሁ። አላሳየሁም ነው የምልህ። አሳይቻለሁ እኮ ሰማኝ። እኔ አላሳየኝም አላልኩም እኮ። ኦኬ ጎይ ወይኔ ጉዴ እኮ በቃ አላሳየኝም አላልኩም። ይኸውልህ አዳምጠኝ። ገነት ስንት ነች አልከኝ? ከረንትሊ ያለችዋ ገነት አንድ ነች አልኩ። ከዛ ኖ አይደለም ገነት ሁለት ነው። ምድር ላይ ነበረች፣ አሁን ደግሞ ሶስተኛ ሰማይ ብሎ ጳውሎስ የተናገራት ገነት አለች አልከኝ። ኢትስ ኦኬ ልክ ነህ። በቃ ይሄ አሁን የተናገርከው ነገር ስህተት የለውም ብዬ ነው የቀጠልኩት። ገብቶሃል አይደለ? ሶ አሁን ምንድነው በዲፈረንስ የመጣው? አዳምጠኛ፣ ቆይ ልጨርስ እኮ አዳምጠኝ። እሺ አንድ ነች ለምን አልክ? ቤተክርስቲያኗ አንድ ብቻ ነች ብላ ታስተምራለች ነው ዩር መደምደሚያ። ከዚህ ተነስተ ኖ አይደለም ያችኛዋ ገነት መኖሯ ጠፍቶን አይደለም፣ ጠፍቶኝ አይደለም ብሮ፣ በተደጋጋሚ ስነጋገርበት ስሰማው ያደግኩት ነገር ሰማያዊት ኢየሩሳሌም እንዳለች ምድራዊት ኢየሩሳሌም እንዳለች ጠፍቶኝ አይደለም ብሮ። እያወራን ያለነው ስለምንድን ነው? ከምን አንጻር ነው አንድ ነው ያልኩ የሚለውን መጀመሪያ ተረዳ። ስለዚህ አዲስ ቤተክርስቲያኗ ይሄ ጠፍቶባት ሰማይ ላይ ምንድን ነው ኢየሩሳሌም እንዳለች ገነት ምድራዊት እንደነበረች ሳትናገር ቀርታ አይደለም። እሱ ነው ላረመ የፈለጉት። ኦኬ ወደ ቀጣዩ ልምጣልህ። እሺ ቆይ በቃ ካልተስማማበት እኔ ስጨርስ እኮ ልጨርሳ። አድመጣኝ ብዬ ስልህ አድመጣኝ። ሚዩት አድርጌያለሁ። ቅድም ያንተንም ዝርክርክነት የቤተክርስቲያንህን ዝርክርክነት አደባባይ ላይ አሳይተህናል። ምን ብለህ ገነት አንድ ናት እያልክ ነበር ስትናገር የነበረው። ሁለት መሆኗ ካልጠፋ ሚዩት አድርገው። እኔ ተናግሬ ፍጥምጥም አድርጌ ልክ ነህ ካስባልኩ በኋላ አሁን እንደገና ተመልሰህ እኛ እኮ ይሄ ጠፍቶን መስሎ ነው ምናምን ነገር ብለህ ሙድ አትያዝብኝ እኔ ላይ ማለት ነው። አትቀልድ። የት ታውቁትና እናንተ የምታውቁት ጸሎተ እግዝእትነ ማርያም ነው። ሰኔ ጎልጎታን የምታነበው ወንጌል መቼ አንብባችሁ ታውቁና ነው? እንደገና ደግሞ አሁን ልክ ነህ ቤተክርስቲያኑ የጠፍቷት ነው ምናምን ብለህ የምትለኝ አንተ ራሱ ጠፍቶ እኮ አንድ ናት እያልከ የነበረ ገነት እኔ ነኝ ሁለት ናት እያልኩህ ሳሳይህ፣ አንደኛው አዳም የነበረበት የአትክልት ስፍራ በዚህ ምድር ላይ ያለች ምድራዊ የሆነች ሎኬሽን ያላት ወንዞች ያጠጧት ነበር ብዬ እኔ ስነግርህ አሃ ብለህ አልከኝ። ከዛ ደግሞ ጳውሎስ ደግሞ በቆሮንቶስ መጽሐፍት ላይ ብዬ ደግሞ እንደዚህ ሳሳይ ልክ ነው አልከኝ። ከዛ ደግሞ ኢየሩሳሌም ስንት ናት ብዬ ስለ አሁንም አንተ እኮ በገነት ላይ ብቻ አይደለም የፎረሽከው በኢየሩሳሌምም ላይ ፈረሽክ። ኢየሩሳሌም ደግሞ አሁንም ስጠይቅህ አንድ ናት አልከኝ። እኔ ደግሞ ሁለት ናት አልኩ። የአሁኗ ኢየሩሳሌም ጳውሎስ የሚጠቅሳት ገላትያ 4 ላይ የሚጠቅሳትን እሱን ሁሉ እያሳየው ማለት ነው። ስለዚህ ነገሩን ፈጣጥመን ልክ ነህ ብሎ በሚል ካስጨረስኩ በኋላ አሁን አክሮባት ተገለበጥክና ወዲያውኑ እኔ አሁን ይህን ጠፍቶን መስሎ ነው ምናምን ነገር ብላልክ። ቴንኪው እንደማለት ጠፍቶን ይመስላል፣ እኔም ጠፍቶኝ ይመስላል፣ ቤተክርስቲያኒቱም ጠፍቶኝ ይመስላል ብለህ ሲል ብለህ እንደገና እኔን ብሌም ልታደርግ እኔን ሁሉ ደክሜ እጄ እስኪዝል ድረስ ጽፌ አሳይቼ ሎኬሽን ጠቅስ አውጥቼ አሳይቼ ቴንኪው እንደማለት አሁን ይሄ ጠፍቷት ይመስላል ቤተክርስቲያኒቱ እኔስ ጠፍቶኝ ይመስላል ብለህ ልክ እንደምታውቀው አስቀድመን እንደምታውቀው እያልክ እኮ ነው የሰማሁን ሳወራ። አሁን ልክ ወዲያውኑ ግን ከእንቅልፉ እንደሚባንን ሰው መሰልክና ተው እንጂ ቢያንስ ቴንኪው እንኳን ከጠፋ ቶ ቴንኪው እንድትለኝ አልፈልግም፣ ግን ቶ አሁን ጸሎተ ሐሙስ ላይ ናለኝ። ዳሜጅ ኮንትሮል እኮ ነው ኤርሚዬ፣ ዳሜጅ ኮንትሮሉን እንትን ለማለት ነው ኦርቶዶክሶቹ እንትን እንዳይሉት እሱን ትንሽ ላስደስታቸው ብሎ ነው እንደተከራከረ ነገር ለማስደሰት። ቤተክርስቲያንም የጠፋባት ናት፣ አንተም የጠፋብህ ነህ። አንድና ሁለት እንኳን ብሎ የሚለው ጠፍቶብህ ነበረ እና እኔ ነኝ አሁን በደንብ ያሳየው ማለት ነው።
እሱን ተወና አሁን ጸሎተ ሐሙስ ላይ ናለኝ። የገነትና የሲኦል ጉዳይ ተወው። ጴጥሮስ ሲኦል ይገባል ብለህ የምትናገር ጀግና፣ ሐሙስ ቢሞት ይገባ ነበር ሲኦል ብለህ የምትል ቤተክርስቲያን አብርሃም እንኳን ገብቷል ገነት ብላ ትላለች። ደግሞ በሌላው ደግሞ አንተ ትቀድሞ ለአዳም በውስተ ገነት ብላ ደግሞ ሌላ ደግሞ ተረት ታነሳላለች። ባቢሎናዊነት በኦርቶዶክስ ችናት ንጽሕት ቅድስት ኩላዊት ሐዋርያዊት ይለዋል። ይመጡና እርስ በርሳቸው እንኳን የተምታታባቸው ማለት ነው። ገነትና ሲኦልን ገነትና ኢየሩሳሌምን እንኳን ስንት እንደሆኑ የማያውቁ ማለት ነው። ስለዚህ አክሮባት ተገልብጠህ እኔ እንደተሳሳትኩ አድርገህ የሚጠፋን ይመስልሃል ምናምን ነገር ብለህ እንደገና ጥያቄ ስለጠፋብህ እኮ ነው አንድ ናት ብለህ ያልከኝ። ስለጠፋብህ ነው መጀመሪያ ስለጠፋብህ ነው። ቴንክ ዩ አዲስ ኮንሴፕት ነው ያስተማርከኝ። በጣም ሮኬት ሳይንስ ነው። በጣም ገነት ላይ እንደነበረች አላውቅም። ቴንክ ዩ በቃ ጨረስን። ወደዚህ ጉዳይ አንመጣም። ምክንያቱም ብዛት ተርፍ ነገር ምናምን የተናገራችሁ ነው። ከላይም ዳሜጅ ኮንትሮል ይላል። ማይ ፍሬንድ ምንም ዳሜጅ ምናምን የሚባል ነገር የለም። ወደ ርዕሳችን መቀጠል እንችላለን። ግን የምንቀጥለው እንዳሁኑ እየጨቆንከኝ ሚዩት እያረከኝ አንተ እንደፈለግ አብራርተህ እኔ ሳውራ ሚዩት እያረከኝ ከሆነ መቀጠል አልፈልግም። ገብቶሃል? እኔ እንደዛ አላደረገውም። ቅድምም እንደዛ አላደረግኩም። አደረክኛ ብሮ አላደረኩም። ጥያቄ ጠየቁ። ለጠየቁ ጥያቄ መልስ ስጠኝ ብዬ ስልህ ስታወራ ነው እንጂ ቀጣዩ ፖይንት አሁን የምጠይቅህ ጌታችን ህብስቱን ስንት ቦታ ነው ቆርሶ የሰጣቸው በጸሎተ ሐሙስ? አልተነገረም። ስንት ቦታ ተብሎ አልተነገረም ብያለሁኝ። ምን ብላ የምታስተምረው እሱን ክፍል ስተረጉሙ በአንድምታው? እኔ አላቅም። እሺ አታውቅም። ለስንት ቆረጠው ምናምን የሚባል 13 ቦታ ነው የቆረሰው ትላለች ኦርቶዶክስ። እስኪ የቱ ጋር ነው እንደዛ የምትለው ብራዘር? እንየው። 13 ቦታ ነው የቆረሰው። ከዛ አንደኛውን ቁራሽ እሱ በላው ትላለች። እስኪ እንየው ታዲያ ምን ጋር ነው እንደዛ የሚለው? አማናዊ ነው ብለህ ካልክ ኢየሱስ የራሱን ስጋ በልቷል እያላችሁን ነው። እስኪ እንየው። እስኪ ጉድ እኮ ነው ጉድ። እንየው ጥሩ ነው። እንየው ሆረር ፊልም እኮ ነው ኤርሚ፣ ሆረር ፊልም ላይክ ሞክ ምናምን ማድረጉን ትታችሁ ለምን በስርዓት አንወራም ጋይስ? ሞክ ማድረግ እኛም እንችላለን ብሮ። ቤት ስለሆነ ምናምን የሰው ስጋ መብላት ታዲያ አድመጠኝ። የሰው ስጋ መብላት ታዲያ ሆረርነት አይደለም እንዴ? እሺ ሰማኝ። ፎር ሴንቸሪስ የታመነን ትምህርት ዛሬ መጣ ሞክ ታደርግበታለህ እንዴ ብራዘር? ምን ማለት ብራዘር? ሙድ ነው የምንይዝበት አልኩ። እንኳን ሞክ አይደለም ሙድ ነው የምንይዝበት። ኧረ ሙድ ባይዘወይ ሙድ መያዝ በጣም ቀላል ነው። ባይዘወይ ጨዋ ሆነ ባናወራ ጸደይ። የቅዱስ ጳውሎስ አንድምታ ተርጓሚ እሺ፣ ቆሮንቶስ በተተረጎመበት ላይ የጌታ እራት ተብሎ በተተረጎመበት ላይ ቅዱስ ቁርባን ወይ ደግሞ የጌታ እራት ተብሎ በተተረጎመበት ቦታ ላይ ቤተክርስቲያን ምን ብላ ነው የተረጎመችው? ኦኬ አንደኛ ቆሮንቶስ ኦኬ ምን ይላል? ያው ነሳ ህብስት አኮቴተ ህብስቱን አንስቶ ዳቦን አንስቶ አባቱን አመሰገነ ብሎ በሚልበት ክፍል ላይ ማለት ነው። ያው በዚህ ክፍል ላይ ምን ይላል? ይሄንን ህብስቱን ሲቆርሰው ምን አለ ብላ ትላለች ኦርቶዶክስ? ለወጠ፣ ባረከ፣ ወፈተተ ማለት ቆይ አንዴ ስልክ መጣብኝ። እሺ ይቅርታ ወገኖች። እሺ ባረከ ወይ ደግሞ ወፈተተ ማለት መቁረሱ
መባረኩ ህብስቱን ለወጠ የሚለው ቃል ይታያል። ከባዱ እያየው ነው ብራዘር። ቀጥል። ለወጠ የሚለው ቃል ይታያል። ለወጠ መለወጥ ወደ አማናዊነት ተለወጠ ብሎ የሚለው ማለት ውላጤ ለወጠ፣ ቆረሰ፣ ገመሰ፣ አንድም ባረከ፣ አከበረ፣ ለወጠ 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 ለወጠ። እሺ ገመሰ፣ ቆረሰ፣ አጠቃቀነ፣ ከ13 አደረገ። 13 ቦታ ላይ ነው የገመሰው የቆራረሰው ማለት ነው። እና ሀተታ 13 አድርጎ በመፈተቱ ስለምን ነው ቢሉ በጌዲዮን አምሳል 13ቱን ሆኖ ሰውቶ ነበርና፣ አንድም 13ቱን እጽዋተ ዕጣን አምሳል፣ አንድም ነገ 13ቱን ጽዋተ መከራን እቀበላለሁ ሲል ብሎ አክሊለ ሦክ ምናምን ነገር ብሎ ይሄ የተወጋበትን 13ቱን የተወጋበትን ወደኋላ የታሰረበትን የተገነዘበትን ይህን ማለት ነው። ማየገቡ በጦር የተወጋበትን 13 ብለው ይሉታል። ከዛ እርግዘተ ገቦስ ከሞተ በኋላ ነው አይሰማውም ብሎ ጸዊረ መስቀል 5ቱን ቅንዋት እግሩን ምንድነው ደራርበው ቸንክረውታል ቢሉ ብሱን ቆጥረው በራሱ ነው ሲሉ ተመቸ። አንድም ለጊዜው ህብስቱ ማለት ነው። ልብ በላይ አንድም ለጊዜው የሚቀበሉት 12ቱ ናቸው። 13ኛውን የሚቀበሉት ስንት ናቸው? አንድም ለጊዜው የሚቀበሉት ህብስቱ ማለት ነው 12ቱ ናቸው። 12 ቅድም ደቀ መዛሙርቱ ስንት ናቸው ብያልኩ ለዛ ነበር። ከዛስ 13ኛውንም ቀምሶ ያቀምሳቸዋል። ስለዚህ 13 ቦታ ቆራርሶ ጌታ አንደኛ ለወጠ ብሎ ሲል ወደ አማናዊነት ቀየረው እያሉ ነው። ወደ እውነተኛ ህብስትነት ተለወጠ፣ ወደ እውነተኛ ስጋ ተለወጠ ብላ ኦርቶዶክስ ነች ውላጤን የምታምን። እኛ እንደዚህ አናምንም። እኛ ጌታ እዛ ጋር ቆርሶ ሰጣቸው እንጂ ለወጠ ምናምን ነገር የሚባል ነገር የለም፣ አልለወጠም። ስለዚህ አይ ለውጧል ብላ ኦርቶዶክስ እያስተማረች ነው። እሺ ለወጠ፣ ኦኬ 13 ቦታ ነው የቆረሰው፣ ኦኬ አንዱም ቅንዋተ መስቀሉን የሚያመለክተው አንድ፣ ሁለተኛ ደግሞ ሌላኛው ትርጓሜ ደግሞ አንድም ለጊዜው የሚቀበሉት 12 ናቸው። 13ኛውን ቀምሶ ያቀምሳቸዋል። ከለወጠው በኋላ ክርስቶስ የገዛ ደሙንና ክርስቶስ የገዛ ስጋውን በልቷል ብላ ትላለች ኦርቶዶክስ። ስለምን ቢሉ እስኪንጨርስ ልጨርሰው ነው። አድምጠኝ። ምን እንጨርሰዋለን? ክርስቶስ የራሱን ስጋ በልቷል ጠጥቷል። ወንድሜ አንተ ልጠይቀና ከዛ ጨርሰው። ይህን ለመረዳት አዲስ መጽሐፍ ነው እያየሁት ያለው። ስለምን ቢሉ እንጨርሰዋለን እኮ አልኩህ። ልብ ብለህ ስማኝ። ክርስቶስ የራሱን ስጋ በልቷል አልበላም? እኮ ቆይ አንዴ መጀመሪያ እንጨርሰው እንጂ ተጨርሳለህ። መጽሐፉን ይዤዋለሁ። ተጨርሳለህ ብራዘር። የባሰ ከዚህ በኋላ ላሳይ ስለፈለኩ ነው። 13ኛውን በልቷል እና ስለምን ቢሉ ይላል። ሰማኝ። ካልሆነ በታች ውረድ እና ሂድ። አልቻልኩም። አቡ ያስፈራራኝ እንትን አትበል። ውረድ እያልከኝ እኔ አላስፈራራሁም። አድምጠኝ ነው ብዬ የምልህ። ክርስቶስ የራሱን ስጋ በልቷል። ሰዓት እኮ ነው ማዳመጥ አይታወቅም እንዴ ስታወራ? እሺ ሚዩት አድርጌያለሁ። ስትከፍተው መልስልኝ። ክርስቶስ የራሱን ስጋ በልቷል አልበላም? ክርስቶስ የራሱን ደም ጠጥቷል አልጠጣም? ከቤተክርስቲያን ትምህርት ጋር ተስማማና ከዛ ቀጥላለሁ ማለት ነው ማንበቡን። ክርስቶስ የራሱን ስጋ በልቷል አልበላም? ጠጥቷል አልጠጣም? ደሙ ኦርቶዶክስ ክርስቶስ የራሱን ስጋ በልቷል ነው የምትለው። ክርስቶስ የራሱን ደም ጠጥቷል ነው የምትለው። ልብ በሉ እዚህ ያላቸው 530 ሰው እነኝህ ሰዎች ናቸው መጥተው ስለ ቅዱስ ቁርባን ከኛ ጋር እናውራ ብለው የሚሉት። ትጠይቃለህ፣ መልሰህ መልሱን አንተ ተመልሳለህ። አውራ የጠየኩህ ላይ አውራ። ዝቅ ብለህ አንብብልኝ። ጨርስልኛ ልመልስልህ። ልብ ብለህ ስማኝ። ሙሉ አላልኩም። ስለምን ቢሉ የሚለውን አንብብልኝ ነው ያልኩህ። ብራዘር እስከዚህ ድረስ ያለውን አንብቤልሃለሁ። ክርስቶስ ስለምን ቢሉ ይላል እኮ። አላለቀም እኮ። እኔ አለቀ አላልኩም። ካልሆነ እኮ መጀመሪያ ኮንቴክስቱን ላይ ስለምን እያወራ እንደሆነ ወጣ ሂድ። አትጩህ። እኔ መጽሐፉን አለቀ ብያልኩኝ አላልኩም። በማንበብ ላይ ነኝ ያለሁትኝ። ፖዝ አድርጌ ግን ጥያቄ ጠየቅኩት። ቀጥሎ ያለውን ከማንበቤ በፊት ጥያቄ ጠየቅኩት።
ዋይ 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 ይላል ገብቶ። አትጩ፣ ጩኸት አያስፈልግም፣ ጩኸት አያስፈልግም። ሰላም ሰላም ወንድሞች፣ ኦልሞስት ወደ 2 ሰዓት ጠብቄ ነበር። አይ ቲንክ የሚቀድመኝ የለም። ከፈቀዳችሁልኝ እናገራለሁ። ከየት ቤተ እምነት ነው? ጁዲዮ ክርስቲያን ነኝ። ኦኬ፣ ቀደም አንተ እሱ መጽሐፍ ቅዱስን አውቃለሁ ብሎ ሲልህ አንተ ዮሐንስ ወንጌል 15:16 እያልክ ስትናገር ነበር። እታችሁንና ታብታብ አድርግ። እታችሁን ደግመህ እዚህ ቤት እንዳትገባ። ከሜርሲ ጋር ሲናገር ከአንቺ ይልቅ መጽሐፍ ቅዱስን አውቃለሁ እያለ ሲላት አንተ ነበር ከፊት ለፊት እየቀደምክ ምዕራፍ 15 ምዕራፍ 16 ምዕራፍ 17 ብለህ የምትለው ራስህን ችለህ ነው። ከኦርቶዶክስ ጋር ተለጠፈ ቅድም ስታወራ ነበር አይደል? ጁዳይዝም ከሆንክ ራስህን ችለህ ነው ከኔ ጋር ታወራለህ ስለ መሲሁ ማለት ነው። ኦኬ። ስለዚህ ኦርቶዶክስ ኢየሱስ ክርስቶስ የራሱን ስጋ በልቷል ትላለች። ልብ በሉ፣ ለቤተሰቦቻችሁ ነገሩ። ኢየሱስ ክርስቶስ የራሱን ደም ጠጥቷል። ለውጦ ውላጤ ማለት ነው። ለውጦት ቆርሶ ገምሶ ባርኮ አከበረ ለወጠ ማለት ህብስቱን ወደ እውነተኛ ስጋ ለወጠውና ከዛስ 13 ቦታ ላይ አደረገ። ገመሰ፣ ቆረሰ፣ አጠቃቀነ 13 አደረገ ሀተታ ብሎ ካለ በኋላ ከዛ በአንድምታ 13ቱን ቅንዋተ መስቀል ጽዋተ መከራ ይቀበላለሁ ሲል ነው አሉ። ከዛ ደግሞ እንደገና ደግሞ አንድም ለጊዜው የሚቀበሉት 12ቱ ናቸው፣ 12ቱ ሐዋርያት። ከዛስ 13ኛውንም 13 ቦታ ነው ህብስቱን የቆረሰው። ያው 13 ኦኬ። 13ኛውንም ቀምሶ ያቀምሳቸዋል። ለምን ቢሉ ስጋዬን ብሏቸው ነበርና ለማስደፈር አንድም ለአብነትነት ጌታ አቀብሎ ሳይቀበል ቀርቶ ቢሆን ዛሬ ገበሬ ሰናዩን ቄስ አቀብሎ ሳይቀበል ወጥቶ ሊሄድ ባለ ነበረና ብለው ከራሳቸው ተረት ጋር ሊያገናኟት ማለት ነው። ስለዚህ በአጭሩ ምን እያሉ ነው? ኢየሱስ ክርስቶስ ህብስቱን ከለወጠው በኋላ ወደ እውነተኛ ስጋ ከለወጠው በኋላ ጸሎተ ሐሙስ ላይ ከዛስ ከለወጠው በኋላ 13 ቦታ ላይ ቆረሰው። 12ቱን ለደቀ መዛሙርት ሰጠ። 13ኛውን ራሱ ቀምሶ ያቀምሳቸዋል። ክርስቶስ የራሱን ስጋ በላ፣ ክርስቶስ የራሱን ደም ጠጣ። እነሱስ እሺ የዘላለም ሕይወት እንዲያገኙ ነው ብለው ይበሉ። እሱ ምን ሊያገኝ ነው የራሱን ስጋ የበላው? ምን ሊያገኝ ነው የራሱን ደም የጠጣው? የኦርቶዶክስ የዘመናት ጉድና ቅሌት። እነሱስ ህብስቱን ጵርስፎራውን ሲበሉት ለዘላለም ሕይወት ነው ብለው አሉ። ሲጀምር ጵርስፎራ በልተህ የዘላለም ሕይወት አታገኝም። ኦኬ፣ አታገኝም። ያ የምንጋግረው በቤተልሔም የምንጋግረው ዳቦ በእነዚህ እጆቼ ነው የጋገርኩት። ብራዘር ከመገበሪያ ረቂቁን አምጥተህ ከመገበሪያ ቤት አቃቢቷ ሰጥታህ ማየ ውሃውን አቅርበህ ምናምን ነገር የምናዘጋጀው እሱን በልተህ የዘላለም ሕይወት አታገኝም። ምነው እሱን የሚበሉ አሉ አይደል? እንዲህ የኦርቶዶክስ ቄሶች ቦርጭ እስኪያወጡ ድረስ በልተው የዘላለም ሕይወት አላችሁ የብለህ ስትላቸው እኔ እንጃ ነው የሚሉ። ዲያቆኑም ቢሆን በልቶ ቅርጥፍ አድርጎ እኔ እንጃ ነው የሚልህ። ዘመኑን ሁሉ በልቶ እኮ እርግጠኛ አልሆነም። ለምን እችን የምታክል ነው እየበጨቅን የምንሰጠው ካህኑ የሚሰጠው። እኛ ወይኑን ስንሰጥ ደሙን ስንሰጥ፣ እነሱ ግን እችን የምታክል ነገር እየበጠቁ ይሰጣሉ ህብስቱን። የተረፈውን በኋላ ለእኛ ትተውልን ይሄዳሉ። ያውም ደጀ ሰላም የሚበላ ዘኬ ተስካር ትንሽ ድል ያለ ነገር ካለ ለእንደኔ አይነቱ ዲያቆን ትተውልን እዛ እንዳይነጥብ ይሉናል። ትተውልን ይሄዳሉ። ብራዘር እርሾ ያነካው ህብስት ነው። በልተን ሆዳችን እንዴት እንደሚወጠር እኔ እንደኔ አይነት ዲያቆን ብቻ ነው የሚያውቀው። ሶል ታውቃለህ አይደለ? ምን አስታወስከኝ መሰለህ? ኪዳነ ምሕረት ጊዜ ኪዳነ ምሕረት ጾም 16 ቀን ፈልፈታ ሆዴ በሱ ሞልቶ ምሳ መብላት አቅቶኝ። እኔም አንድ መምሬ ሽመልስ የሚባል ሰውዬ ነበር። በጣም በቃ ብዙ ጊዜ እሱ ሲገጥመኝ መምሬ ገዙና እሱ የሚባሉ ሁሉ ቀን ለእኛ ትተውልን አልኩ። ለእኛ ትተውልን እነሱ ቶሎ ወደ ደጀ ሰላም ይሄዳሉ። በሉ ቶሎ እንዳይነጥ ምናምን ነገር ምንም እንዳታስቀሩ ብለው እኔ በልቼ በኋላ ደጀ ሰላም ሄጄ ስበላ እንኳን ልበላ ቀርቷል አንድ ሽክና ጠላ እንኳን አልጠጣም። እንደው መጠጡን ከሆነ ጠላውን ብቻ ጠጣለሁ። እነሱ ያንን የደጀ ሰላም ጠርግ አድርገው ሲበሉ እኔን ግን ያንን 3 ዳቦ ለእኔው ትተውልኝ እኔ የጋገርኩትን ማለት ነው። አታምታቱም ስልህ
እዚህ የምናወራው ምናን አይደለም። የጠላውን ቦታ እኮ እንዳይዝባቸው ነው። እንዳይዝባቸው እነሱ ብልጦች ናቸው። እኔ እኮ ምንድነው እያልኩኝ አልኩ። በጣም ምንድን በፍጹም በጌታ ከሆንኩ በኋላ ነው በተሐድሶ ውስጥ ያሉ ወገኖች የነገሩኝ። እንዴ ኤርሚያስ እርሾ እኮ የለውም፣ እርሾ ስላልነካው ነው ህብስቱ እንደዛ የሚነፋል። እና አይ ሰብልዬ ቃልቻ ዲቤ ማክለን አልኩ። ሆዳችን ማለት ነው ነፍት ብሎ ወጡ እንዛ የሚመጣው ወጥ በቃ ዝም ብለህ በሽታ ካልሆነ በስተቀር በቃ ምክንያቱም ኦክፓር ነው ተይዟል። አንዳንዱ ቦታ ላይ እንደውም አንዳንዱ ዲያቆናት ትተውት አይጡሉ ይበላዋል አሉ። አንዳንድ ቦታ ላይ እንደውም እንትን እባብ ሁሉ እየገባ ይበላዋል ብሎ መርጌታ ሲናገር ሰምቻለሁ። ዘንዶ ገብቶ ይቀምሰው ነበር እየተባለ ነው። ያቃጥሉታል እኮ አሁን እንደዛ ጠንኮለኛ ዲያቆን ካለ እኮ ወስዶ ቤተልሔም ያቃደ ኖርማል ነው። ማቃጠል እኮ ኖርማል ነው። እንትን በዛ መንገድ ማስወገድ ይቻላል። እኔ ተተረፋው ኧረ እኔ እንደዛ ቢሆን ቤተክርስቲያኑ ነበር ማነደው አልኩ። የሳር ጉዝጓዝ ነበር የገጠር ቤተክርስቲያን። እኔ ስንት ቀን አልኩ። ለእኔ ዝም ጅላጅል ነገር መስያቸው ለእኔ ነው ተብሎ የሚሄዱት። በተለይ መምሬ ገዙና መምሬ ሽመልስ የሚባሉት ከነሱ ጋር ስገባ ቆጨኛል አልኩ። ስንት ያልበላሁት እኮ ተስካራ መለጠኝ አልኩ። ሰው አንተ ነገሩ የከተሜ ዲያቆን ነህ፣ ብልጣ ነህ። ግማሹን በልተህ ግማሹን ትተህ ነው የምትሄደው አሉ። አንተማ በጣም ፈኒ ነገር ነው። አሁን ሳስበው ወደኋላ እኮ እየሰኩ ነው። ታውቃለህ፣ ትዝ አስባልከኝ። ሆዴ ተነፍቶ ጾም ያልኩትን ሰውዬ ሳልበላ እነሱ ጠርገው ይበላሉ። ታውቃለህ፣ እችን ጨመራት እያሉ ለእኔ ያዘኑ ሊመስሉ አዝነው ይመስል ለእኛ ትተውልን ወሮ ይሄዳሉ። በአሁኑ አረሳው በዛው ቀሚሳችንን ሳናወልቅ ቀሚሳችን ላይ እንዳይነጥብ እየተባለ ቶ አልኩ። እዚህ አሁን እነ ወይዘሮ ትንባለ ሊቀልዱ ይመጣሉ ከኛ ጋር ሊያወሩ ማለት ነው ስለ ጌታ ስጋና ደም። እሺ ቀጥሉ ወገኖች፣ ጸጋ ይብዛላችሁ። አላችሁ ወገኖች? አለን ኤርሚዬ። እኔ ምን ጥያቄ አለኝ መሰለክ? ምን ይላሉ? ነፍስ የተለየው መለኮት የተዋሃደው ይላሉ። አሁን እንዳየነው ደግሞ እሱም ራሱ እንደበላው ይናገራሉ። እና እሱ ራሱ እንደበላው ተናግረው ኦኬ፣ ሳይለየው እኮ ነው፣ ሳይሞት በፊት ነው አይደል እንዴ ያንን ነገር ያደረጉት? እና እቺ ነፍስ የተለየው መለኮት የተዋሃደው የሚሏትን ነገር በደንብ እንዲያብራሩ ብትጠይቃቸው ደስ ይለኛል። እዚህ ጋር የብዙዎች ወገብ ነው የሚፈታው። ቀጥሉ። እሺ ሶልዬ ቀጥል። ያ አይ እንትን እኮ ነው። እኔ ሆረር ፊልም ነው የሚሰሩት ነገሩ። አሁን እንዲሁ ስላማረ ቋንቋው ስላማረ ብቻ ስጋን የበላ ደሜን የበላ ለዘላለም ይወታሉ የሚለው ቃል ደስ ስለሚል ሪሊ ደስ ይላል። ግን ሄደው ወስደው ቤተልሔም ወደ ተጋገረው ህብስትና ቂጣና ወደ ተጨመቀው ዘቢብ መሄዳቸው ነው የሚያሳዝነው። እና ጌታ ኢየሱስ ክርስቶስ እንግዲህ አሁን ሜርሲ የጠየቅሽው ጥያቄ በጣም ኢምፖርታንት ነው። አሁን ነፍስ በላ እንዳንላቸው እኮ ነው። ከዛ አሻሻልም ብለው መለኮት በላ ያደርጉታል። ያ ቱ ዘ አዘር ወይ እኮ ፖልዬ በጣም በቃ ሴንስለስ የሆነ ነገር ነው። ነፍስ በላና እንግዲህ ፍጹም አምላክ ፍጹም ሰው ሆኖ ነው ደግሞ አይደል ምድር ላይ የነበረው። አምላክነቱ አልነበረም መለኮት ሲበላ። በጣም እኮ ሴንስ የማይሰጥ ነገር ነው። አይደለም አሉት እንጂ ይጣላባቸዋል አሉት እኮ። አሁን እኮ አንቺ ይኸውልሽ ነፍስ የራቀው ምንድን ነው? ነፍስ የራቀው ኦኬ መለኮት የተዋሃደው አይደለ? መለኮት ከተዋሃደው መለኮት ነው እኮ ሲጀመር ያቃጥላል። አሁን እኛ ስንበላ ራሱ ያኔ ከቀደስን በኋላ በዚህ በልብሳችን በዚህ በልብሰ ተክህኖ ይዘሽ ነው የምትበይው። በእጅሽ እኮ አትነኪም። ቄስ ብቻ ነው በእጅ የሚነካው። ዲያቆን ምናምን አይነካም እኮ። እኔ ጠፍጥፊያ ካመጣሁ በኋላ ወረድ ይቀየራል ስለሚሉሽ ከዛ በኋላ እሳት ነው ስትበያው። ጥርሴ ውስጥ አያቃጥልም። እጅን ግን በእጅ ይዤ እንኳን መብላት አልችልም። እና ያላት ስርዓት እንደዛ ነው። ሰው ዞሮ ምን ይሆናል? መለኮት በላ ነው የሚያደርጉት። አሁን ደግሞ እንደዛ አሻሻልም ብሎ ያብሱታል። ኤግዛክትሊ ዳትስ ማይ ፖይንት። መለኮትን በላ እያሉሽ እኮ ነው። እሱን ነው የምለው እኔም
ስለዚህ ሲመልስ ካላቸው ይምጡ። አሁን በመሰረታዊ ነገር አትወያዩ ምናምን ብሎ የሚያለቅሱ የታሉ የሚያላዝኑት? ይምጡ እስቲ። አንዱ መሰረታዊ ትምህርታቸው አይደለ ዋናው? ኑ እስቲ ግቡ እስቲ ኦርቶዶክሳን ጋይስ። እና ሜርሲ አግኝተሽኛል አይደለ? ነፍስ የራቀው ምናምን ምንድን ነው የተለየው መለኮት የተዋህደው የሚለው እያበሰዋል ነገሩን፣ እንደውም የበለጠ ያከረዋል እኮ ነው የምለው። ዳስ ዋይ ይጠየቁ የምለው እኮ ለዛ ነው። መለኮት በላ እንደ አንቺ ሜርሲ ምን ነክቶሽ ነው እነሱን ሰዓት ውስጥ ለመክተት የምትሯሯጩ? ምክንያቱ አልገባኝም። አዎ እንደዛ ነው፣ ምንም ጥያቄ የለውም። በሰዓት ውስጥ ብትጃቸው ማለት ነው። የስ ደግሞ እነሱም ስለሚበሉ የሚቆርቡት ሁሉ ስለሚበሉ አስበው፣ ሁሉም ሰው መለኮት እየበላ ነው። አረ በጣም ነው የምንጠይቃቸው። ጥያቄ በጣም ኢምፖርታንት ነው። ወልድ መንፈስ ቅዱስ። ኤርሜ ሰው እኮ ገብቷል፣ ተቀበሉ። ሶል ተቀበሉ። ማነው ፎሬቨር እንዴት ነህ ወይ እንዴት ነሽ? እኔ የመብል ነገር ስታነሱ ሽሮ እየበላሁ ነው። አማረ እንደ ሀገር ሽሮ መጥቶልኝ እየበላሁ ነው። አጣጥም። ፎሬቨር እየሰማን ነው። ፎሬቨር እንደቀደሙ ኤርሚ እንዳለው እንትን ሳይልብን አውርዱት። ፎሬቨር እስቲ ሌላ አስገቡ። ሌላ ፎሬቨር አላቢው ሽሮ ፎሬቨር አትልም? ኒውዚላንድ ድረስ የተከተለችን አለቀ ብላኛለች ያልተፋታች። እኔ ባለፈው ባለቀ ለአድዋ እኮ ተመቸኝ። በቃ በጣም በቃ ፈታ እያልኩ ነበር። አንተም ባለፈው ነገሩ ስትረቅጠው ነበረ። የሚኒሊክ ዜማው በቃ ይዞኝ ማለት ነው። ኮሪደር በወረድኩ ቁጥር ደረጃ ላይ በወጣው ቁጥር እሱን ነው የምለው። ሚኒሊክ ንጉሠ ነገሥት አሁን ፎሬቨር ገብቶ ማለት ፎሬቨር ሳይጠለበን አንተንም እራትህን ዝም ብለህ ወይ ቁርስ ምሳን ሳይዘጋ ቶሎ አወረድ ነው። ቁርስ ነው። ኤኒዌይ ወገኖች፣ ኦርቶዶክሳውያን በቅዱስ ቁርባን ጉዳይ መሰረታዊ በሚባሉ ጉዳዮች ላይ ጥምቀትም ላይ ጌታ እግዚአብሔር ምስክር ነው፣ እፊታችን ቀርበው አያወሩም። ቤት ሳንከፍት የቀረ እንዳይመስላችሁ። በጣም ብዙ ጊዜ በጥምቀት ጉዳይ ቤት ከፍተናል። በቁርባን ጉዳይ ቤት ከፍተናል። በድርሳናት በገድላት ብቻ አይደለም፣ በነገረ ክርስቶስ ጉዳይ ቤት ከፍተናል። በስላሴ ጉዳይ ቤት ከፍተናል። እንደውም በስላሴ ጉዳይ መጀመሪያ ቲክቶክ ላይ ስመጣ ስከፍት መምህር በሪሁን ነው አይ ኤርሚ በዚህ አርዕስትማ ማንም አይመጣልህም ማለት ማን እውነቱን ልክ ገና ስከፍት እንደዛ አለኝ። የትንቢት ያልነገረኝ አንድ ሰው ኦርቶዶክስ እንኳን አልገባም። ከ1500 ሰው በላይ ነበር ያኔ። አንድ ኦርቶዶክስ አልገባም። እና ይመጡና አሁን አሉ እኮ አሁን ገድሉን ብናነባ አሁን ገድሉን ብናነሳ ዛሬም ገድል ላይ ናችሁ ብለው የሚሉ አንድ ማቶች አሉ። ዛሬም ገድል ላይ ናችሁ እናንተ በመሰረታዊ ጉዳይ አታወሩም ይልሃል። ቅዱስ ቁርባን ይኸው ቁርባን በኦርቶዶክስ እኮ ብለናል። ስለዚህ አይደፍሩትም እንዳልከው ነው። የአንድምታ ትርጓሜው እንደዚህ በጥፊ ነው ብሎ እንደውም እንደምታውቃላችሁ። ከዛ እንደዚሁም ነገ ስለእናንተ ስለሚሰቀለው ስጋዬ ይህ ነው እንኩ ብሎ ሰጣቸው ካለ በኋላ ምን አድርጉት ይላል? መታሰቢያዬንም እንዲህ አድርጉ አለ። በምን? በስንዴ ስጋውን ከበሉ በኋላ ወይኑንም አክብሮ ለውጦ ሰጣቸው። ስጋውንም ድራር አይለውም ብሎ አለው ካለ በኋላ ከዛ
ህብስቱንም አክብሮ ለውጦ እንደሰጣቸው ወይኑንም አክብሮ ለውጦ ሰጣቸው። የለወጠው ከህብስትነት ወደ ስጋነት ከወይንነት ወደ ደምነት ነው ለውጦ ብሎ የሚለው። ከዛ ምን አለ? ይህንንም ከመዝ ግበሩ ብሎ እናንተም እንዲሁ አድርጉ ብሎ መታሰቢያን እንዲሁ አድርጉ አለ። በወይን ደሙን በወይን ይህን ሰውዬ ለምን ነው የምታስገቡት? ወንድም የታችሁ ረድ ገብተህ ማይክ ከፍተህ ነው የምትቀመጠው። እንዳታስገቡት፣ እሺ እንዳታስገቡት። ታችሁን ጁዶ ክርስቲያን ምናምን አይሰራም። ለይቶለት ይምጣ። አዎ ሜሳኒክ ጁሽ ከሆነ ጌታን የሚቀበል ከሆነ ይቀበል፣ ካልሆነ ታችሁን። እሺ ኦኬ። ምን አድርጉ? መታሰቢያን እንዲህ አድርጉ አለ። በምን? በወይን ደሙን በወይን ስጋውን ህብስቱን በስንዴ ዳቦ በስንዴ ወይኑ በደሙ ማለት ነው። ስለዚህ ጌታችን ከለወጠው በኋላ ከቀየረው በኋላ ከዛ በተቀበላችሁም ጊዜ አስቡኝ አለ ይላል። ሞቴና ትንሣኤን ትናገራላችሁ ብሎ ያለው ማለት ነው። በተቀበላችሁ ጊዜ ወይ በበላችሁና በጠጣችሁ ጊዜ አስቡኝ አለ። ለመታሰቢያነት ነው ማለት። ታዲያ እኛ ለመታሰቢያነት ነው ብለን ስንል እንዴት ለመታሰቢያ ብላችሁ ትሉታላችሁ? ይኸው አባቶችህ መታሰቢያን እንዲህ አድርጉ፣ መታሰቢያን እንዲህ አድርጉ ለመታሰቢያነት ነው ማለት ነው። አንድ ባይዘ ኤርሚ አንድ ጥቅስ እኮ ነው ያላቸው ዮሐንስ 6 ነው። እሱም ደግሞ ስለ እንጀራው አይደለም የሚያወራው። አሁን እዚህ ሉቃስም ላይ ብንሄድ አራቱም በሶስቱም ወንጌላት ላይ ጸሎተ ሐሙሱን ሲያነሳ የሚያወራው መታሰቢያ አድርጉት ብሎ ራሱ ጌታ ነው ቃል በቃል የሚናገረው። ነገር ግን ወይንና ቂጣ ባልቀረበበትና ጌታ ኢየሱስ ክርስቶስ ስለራሱ እሱን በእሱ አምኖ በሚከፈል ሰው ምንድነው ክርስቶስ ኢየሱስ በሚከፍለው በሚቆርሰው ስጋውና በሚፈሰው ደሙ ያንን በእምነት መንፈሳዊ ንግግር ነው። ታች ሄዶ እኮ ሲወዛገቡ ለሐዋርያቱ መልሶላቸዋል። ዮሐንስ ወንጌል ምዕራፍ 6 ላይ ኧረ እኔ ነገርኳችሁ ቃል መንፈስ ነው እንዴ ስጋ ምንም አይጠቅምም ምናምን ብሎ ክሊር አድርጎታል እኮ ነገሩ መንፈሳዊ ንግግር እንደሆነ ማለት ነው። እና አንድ ጥቅስ እሷ ነች ያለቻቸው። ሌሎቹን ቢሞቱ አያገኟትም። የዘላለም ሕይወት ታገኛላችሁ። ጌታ ኢየሱስ አሁን እዚህ ማቴዎስ ወንጌልም ላይ የሉቃስ ወንጌልም ላይ ብንሄድ የለም የዘላለም ሕይወት ታገኛላችሁ ብሎ ጸሎተ ሐሙስ ላይ ይህን ስትበሉ ስትጠጡ የዘላለም ሕይወት አላችሁ የሚል የለም። ስለዚህ የዮሐንስ 6ቱ ጉዳይ ደግሞ ቂጣና እንጀራ መቅረቡን ማሳየት ነው። በቃ ገብተዋል። እሱን ማምጣት ከቻሉ ብቻ ነው እነሱ ሴንስ የሚሰጥ ነገር ሊያወሩ የሚችሉት። እሱን እንዳይሉ ደግሞ ታች ሄዶ ጌታ ራሱ ዘጋው። እንዴ ሰውዬ እንዴት ነው የራሱን ስጋ የምንበላው ምናምን ብሎ ግራ ሲጋቡ፣ እንዴ ምንድን ነው እናንተ እንዴ እኮ የነገርኳችሁ ቃል መንፈስ ነው ስፔሲፊካሊ ፎር ዳት ጉድ ለዛ ጉዳይ ነው። ደግሞ እኔ የነገርኳችሁ ቃል መንፈስ ነው፣ ስጋ ምንም አይጠቅምም።